እሺ አሁን እዚህ ጋር እኔ ሌላ ቦታ አልሄድም። ምንድን ነው የሚለው 22 ላይ እንደ ሙሴ ሕግ ማለት አንድ አይሁድ ወይም ደግሞ አንድ እስራኤላዊ ወይ አሁን ፎካል ፖይንት ነው እኔ ያነሳሁት። አንተ ማርጂናል ፖይንት እያነሳ ነው። ሌላ ነገር እኔ ጠየቁት ጥያቄ በጌታ ፊት ሊያቆሙት ሲል ጌታ የተባለው ማን ነው? እዚህ ጋር ኖ ኖ ኖ ኖ አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ ከሕግ በታች ሆኖ ነው የመጣው? ከሕግ በላይ ሆኖ ነው የመጣው? ከሕግ በታች ሆኖ ነው የመጣው። ግን ጥያቄ እሱ አይደለም። ምን አየህ፣ ሕጉን መፈጸም አለበት የለበትም? አይደለም ያለበት፣ እሱ ችግር የለውም። እሱ አይደለም ጥያቄው። ፖይንቱ በጌታ ፊት ሊያቆሙት ይላል። ያንን ሕፃን ያንን ኢየሱስን ወደ ኢየሩሳሌም የወሰዱት ዮሴፍና ማርያም የወሰዱት በማን ፊት ሊያቆሙት ነው? በጌታ ፊት ሊያቆሙት። ያ ጌታ የተባለው ማን ነው? በጌታ ፊት ሊያቆሙት ወደ ጌታ ፊት እኮ በጌታ ፊት ሊያቆሙት ሲል ያ ጌታ የተባለው ማን ነው? ኢየሱስ ወደ ጌታ ወሰዱት። ኢየሱስን ሲወስዱት ወደ ማን ነው የወሰዱት? ወደ ጌታ ነው የወሰዱት። ያ ጌታ የተባለው ማን ነው? ወደ እግዚአብሔር ነው። እግዚአብሔር ማለት እኔና አብ አንድ ነን ስላለ ኦኬ፣ ምንም ይሄን ያለ እንትን የሚለን ነገር የለም። እንግዲህ የመጀመሪያ ያየነው ምንድነው? መጽሐፍ ምሳሌ ምዕራፍ 8 ቁጥር 22 ላይ አንደኛ ጌታ ፈጠረኝ ይላል። ሁለተኛ መጽሐፍ ማነው ኢሳይያስ 61 ላይ ደግሞ ጌታዬ ይላል። ሶስተኛ ነገር ደግሞ ጌታው ራሱ ኢየሱስን ባሪያ ይለዋል ኢሳይያስ 42 ላይ። አራተኛ ኢየሱስን በጌታ ፊት ላይ ያቆሙት ወሰዱት ይላል። አምስተኛውን የመጨረሻውን ጥቅስ እንመልከትና ወደ ሌሎቹ ዕድል እሰጣለሁ ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታ እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ማን ነው ኢየሱስን ጌታ ያደረገው? እስኪ ክፈተው፣ ክፈትለት። ቁጥር ስንት ነው? ምዕራፍ 2 ቁጥር ስንት? ቁጥር 36 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኦኬ እንግዲህ ይህ እናንተ የሰቀላችሁት ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ምን እናድርግ አሏቸው እያለ ይቀጥላል። እዚህ ጋር ትንሽ 35ን እስኪ ከፍ አድርግልኝ አባ። 35 ዋው ደስ የሚል ቃል አገኘሁ። 34 ላይ ዳዊት ይላል ወደ ሰማያት አልወጣምና ነገር ግን እርሱ ወደ ሰማይ ሳይወጣ ጌታ ጌታዬን አለ። እዚህ ጋር ሁለት ጌታ ነው የምናየው። ስለ ሁለት ጌታ ነው የምናየው። ጌታ ማን ነው? አንዱ ጌታ ማን ነው? ኢየሱስ ክርስቶስ። አንዱ ጌታ ማን ነው? እግዚአብሔር አብ። ድገሙ። ስንት ጌታ ነው የምናየው እዚህ ጋር? እዚህ ጋር ጌታ ጌታዬ አብ። ስንት ጌታ ነው የምናየው? እግዚአብሔር አብ። ኧረ ያልካትን ስንት ጌታ ነው የምናየው እዚህ ጋር? ኖ ኖ ኖ ኖ እኔ የትም አልሄድም። ይህን ጥቅስ በጣም ነው ስለማውቀው። ድገሞ ያልካትን ድገሞ። ስንት ጌታ ነው የምናየው ነው ያልከው? ቆይ እንጂ ጌታ ስንት ጌታ ነው የምናየው ነው ያልከው? ዳዊት ስንት ጌታ ነው የምናየው? እንትን ልፍታው ቃሉን ስለማውቀው ልፍታው ያልክም ብቻ ስንት ጌታ ነው ያለውን ብለህ ያልከው አንተ። እሱም ብቻ ድገምልኝ፣ አንድ ድገም። እኔ አሁን ስለ እግዚአብሔር አብ ይሄ ማለት እንዲህ በእንትን የተጻፈ ነው። በትንቢት የተጻፈ ቃል ነው። ይሄ ትንቢት ዳዊት በትንቢት ምዕራፍ 110 ቁጥር 1 ላይ ያለ ይገኛል። ልክ ነህ። ፖይንቱ እሱ አይደለም። ፖይንታችን አሁን ምንድነው? ኢየሱስ ክርስቶስም ቆይ አዲስ ኪዳን ላይም ኢየሱስ ክርስቶስ እናንተ ግን አብርሃምን ጌታ ትላላችሁ፣ ዳዊት ግን እንደዚህ ብሎ ጽፎላችሁ ነበረ ብሎ ኢየሱስ ክርስቶስም ይህንን ቃል አዲስ ኪዳን ላይ ምን ብሎታል? ደግሞታል። አዲስ ቃል አይደለም ይሄ ቃል። ስለዚህ ዳዊት ማንን ነው ያለው? አምላክ አምላኬን ገብቶ ካላረ ጌታ ጌታዬን ኢማጂን እና ጌታ ጌታዬን ዳዊት ኢየሱስን ለምን ጌታ አለው የሚለውን እንመጣበታለን እኮ ፕሪንስዬ። አሁን ስለ ጌትነት ለምን አለው ሳይሆን ወይ ለምን አለው እንዴት አለው ሳይሆን ለምን አለው ሳይሆን ጌታ ስለ ጌትነት እያወራን ስለሆነ እኔ ያልኩት እንመጣበታለን። 34 ላይ ያለው እንመጣ 34 እንደው እኔም የሚደግፈው አሪፍ ነገር አምጥተሃል። 36 ላይ ምንድን ነው የሚለው? አምላክ ኢየሱስን ጌታ አደረገው ይላል። ለምሳሌ ኤግዛምፕሎችን ልስጥ። ወደ ዘፍጥረት 45 ቁጥር 9 ላይ አምላክ ጌታ አደረገኝ ይላል ዮሴፍ። ምን ማለት ነው ትርጉሙ? አምላክ ጌታ አደረገኝ ይላል ዮሴፍ ዘፍጥረት 45 9 ላይ።
አምላክ ጌታ አደረገኝ ሲል ጌትነቱ ጅማሮና መነሻ አለው። ለዮሴፍ በባዶነት የተቀደመ ነው። ጌታ ያደረገው አካል አለ። በመደረግ ላይ የተመሰረተ ነው። ስልጣንና ሹመትን እልቅናና ማዕረግን ነው የሚያሳየው። ልክ በተመሳሳይ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ አለ። ኢየሱስ ጌትነቱን ከራሱ ያገኘው አይደለም። ጌታ ያደረገው አካል አለ። ጌታ ያደረገው ኢየሱስን ማን ነው? ጌታ አምላክ ነው። ልዩነት አላቸው ብለህ ደግሞ ሁለት ጌቶች አሉ አልክ 34 ላይ ጌታ ጌታዬን ስለሚል አንደኛው ጌታ ፈጣሪ የሆነ ጌታ አለ፣ ኢየሱስን የፈጠረ ጌታ አለ። እንደገና ደግሞ ኢየሱስ ጌታዬ ብሎ የሚጠራው ጌታ አለ። ከዛ ደግሞ ኢየሱስ ባሪያዬ ብሎ የሚጠራው ኢየሱስን ባሪያዬ ብሎ የሚጠራ ጌታ አለ። ይሄኛው ግን ጌታ ግን በመደረግ ላይ የተመሰረተ ነገር ነው። አደረገኝ ነው የሚለው ማለት አደረገው ነው የሚለው ጴጥሮስ። አምላክ ኢየሱስን ጌታም ክርስቶስም አደረገው ይላል። አደረገው ማለት ምን ማለት ነው? እሱ ላይ ብቻ እንትን በልና ቁጥር 34 ላይ ከፈለክ ጌታ ጌታዬ የሚለውን ከመዝሙረ ዳዊት ላይ የተወሰደውን ዳዊት ኢየሱስን ጌታዬ መሲሁን ጌታዬ ሲለው ምን ማለቱ ነው የሚለውን ደግሞ እናያለን ማለት ነው ኢንሻአላህ። እሺ ሐሳቡን አንተም ስላልገባ ሼር ላድርግ ማለት ነው ያሁን ያልከውን ሐሳብ። እሺ ምን አደረገው ነው ያልከኝ? ሌላ ቃል እያነበብኩ ነበር ልሰጥ ያሰብኩት ሌላ መልስም ስለነበረኝ ነው። ምን ነበረ ጥያቄው ሳታዳምጥ አዳምጬ ቀስፈታዊ የሆነ እንትን ነው እንትን ያለው። አይዞኝ ችግር የለውም። አሁን ይሄ ተጠቃለ ለክኒን ነው። ቆንጆ ክኒን የተሰጠ 4 ክኒኖች ያዘዝኩልህ ለ2 ሳምንት ያክል እንትን ነው። ጥሩ ነው። አንቲባዮቲክ ነው። ቆንጆ አንቲባዮቲክ ነው የሰጠው ማለት ነው። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምንድነው የሚለው? አምላክ ኢየሱስን ጌታም ክርስቶስም አገኘሁት። ይቀጥል። በቃ መጣልኝ፣ አስታወስኩት። በቃ ኦኬ። ሐሳቡን እንትን እያልኩኝ ሌላ ሐሳብ እያነበብኩ ነበር እንጂ ምንም ለኔ የምትነግረኝ ነገር የለም። ወይሄድ ወንድሜ በፊትም ስትለኝ ነበረ። ሲቀጥል ምንድነው ሐዋርያት ሥራ ላይ ጌታ አምላክ አደረገው ያለበትን ክፍል የአይሁዶችን ሐሳብ እንግዲህ ታውቋለህ፣ አንብበኸዋል፣ ታውቋለህ። ምንድነው ኢየሱስ ክርስቶስ እኔ ከአብርሃም በፊት ነበርኩኝ ሲላቸው ድንጋይ እንዳነሱ እሱ የ30 ዓመት ጎረምሳ ሆኖ እንዴት ከአብርሃም ከአባታችን በፊት ይሆናል ብለው በቅናት ነው የተነሱበት ኢየሱስ ክርስቶስ። ኢየሱስ ክርስቶስ ግን ከአብርሃም በፊት እንደነበረ ሲናገር እንሰማለን። እሱን ማን ብለው ነው ያሰቡት? ሰው የሆነ ተራ ነቢይ ኦር ደግሞ የሆነ ተራ ሰው ነው ብለው ነው ያሰቡት። እዚህ ጋር ግን ለነሱ ለመናገር ያኛው ያ የ50ኛ ቀን ያ ትልቅ ባህል ነው። በዓሉ ከብዙ አገር የተወጣጡ ሰዎች የሚመጡበት በዓል ነው እና በዛ ሰዓት ግን እናንተ የሰቀላችሁት እናንተ ተራ ነው ብላችሁ ያሳደዳችሁት ኢየሱስ እርሱ እግዚአብሔር እንደዚህ ያደረገው ጌታ አድርጎ ብሎ ምን እያደረጋቸው እያስተማራቸው ነበር እንጂ እዛ ጋር እግዚአብሔር ለኢየሱስ ክርስቶስ የሰጠው ስጦታ ወይ ደግሞ አምላክነት ወይም ደግሞ ጌትነት የለም። ኢየሱስ ክርስቶስ አሁን ለምሳሌ እኛ አፍሪካ ሀገር ውስጥ ነው የምንኖር። አፍሪካ ሀገር ውስጥ ስንኖር የስልጣን ሽኩቻ አለ። ሰማይ ላይ ስፒሪቹዋል ህይወት ላይ የስልጣን ሽኩቻ አለ። በእግዚአብሔር ኢየሱስ ክርስቶስ ስለራሱ ለመሰከር አልመጣም። ስለኔ ለመሰከር ስለኔ የሚመሰክረው ሌላ ነው ያለው። ኢየሱስ ክርስቶስ ስለራሱ ራሱን ከፍ ሊያደርግ አልመጣም። በዛት ግን እንደዚህ ነው ያለው። ራሱን ከፍ ሊያደርግ ይዋረዳል፣ ዝቅ የሚል ደግሞ ከፍ ይላል ስላለ ኢየሱስ ክርስቶስ ዝቅ ነው ያለው። ኢየሱስ እግዚአብሔር አብ ደግሞ ስለሱ ምን ብሎ ነው የመሰከረው? ልጅ ሆይ ስለ ልጁ ሲመሰክር አምላክ ሆይ ብሎ ነው የመሰከረለት። ማን? እግዚአብሔር አብ። ስለማን? ስለ ኢየሱስ ክርስቶስ ምን ብሎ? አምላክ ሆይ ብሎ። ጳውሎስ እኮ እዚህ ጋር የዋሸው ነገር የለም። የጌታ የኢየሱስ ክርስቶስ አምላክና አባት ብሎ አምላክም አለው አባትም አለው ብሎ ሲናገረን ያልዋሸው ይሄ ሐዋርያው ጳውሎስ እዚህ ጋር መጥቶ ደግሞ ስለ ልጁ አምላክ ሆይ ዙፋኔ እስከ ዘላለም ድረስ ይኖራል ይላል። የመንግስት በትር የቀንነት በትር ነው ይላል። ጽድቅን ወደድክ አመፅንም ጠላ እግዚአብሔር አምላክ ደግሞ እግዚአብሔር አምላክ ይልና ከጓደኞች ይልቅ ከማን ጋር? ከኛ ጋር ከማን? አብሮ ከበሉት አብሮ ከጠጡት አብሮት ከተመላለሱት ጋር ሲሆን ደግሞ አምላክ አለው ኢየሱስ ክርስቶስ። ከነሱ ውጭ ሲሆን ደግሞ እሱ ምንድነው? አምላክ ነው። አየህ ክርስትና እንደዚህ ማለት የሆነ መጽሐፍን ስላነበብክ ስለሸመደርክ የምታውቀው ነገር አይደለም። እና ልጠይቀኝ ትችላለህ። አም ሬዲ። ሰው እኮ የሚያውቀውን ነገር ሁሉ አያወራም። ቱ ዘ ፖይንት ነው ማውራት ያለበት። አሁን ኢንፎርማል ፋላሲን ይሰራው ይህ መደበኛ እጸጽ ይባላል ማለት ነው። ሬድ ሄሪንግ ፋላሲ ይባላል። ርዕስ የማስቀየጥ እጸጽ ይባላል። የጠየቁ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ
አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። አደረገው ነው የሚለው በመደረግ ላይ የተመሰረተ ነው። እዚህ አንቀጽ ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ባለቤት ሲሆን ኢየሱስ ተሳቢ ነው፣ በባለቤትና በተሳቢ መካከል ደግሞ እንዳደረገው የሚል ተሻጋሪ ግስ አለ ማለት ነው። ስለዚህ ጌትነቱ በራሱ ያገኘው ነገር አይደለም። ልክ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ አምላክ ጌታ አደረገኝ ይላል። ማን ነው የሚለው? ዮሴፍ ነው የሚለው። ስለዚህ አደረገኝ የሚለው ቃል ተመሳሳይ ነው። ግሪክ ሰብስጀንት ላይ የሚጠቀሙ ማለት ነው። ምንድነው? ኤፖሴ ይለዋል። ኤፖሴ ማለት አደረገኝ ማለት ነው። ራሱ መደረግ ላይ የተመሰረተ ነው። ልክ ቃሉም በተመሳሳይም ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ የምታገኘው ነው። ስለዚህ ኢየሱስ ጌትነቱ መነሻ አለው፣ ጅማሮ አለው። ለምን? አምላክ ነው ኢየሱስን ጌታ ያደረገው፣ ጌታም ክርስቶስም እንዳደረገዋል። ክርስቶስ ማለት አኖይንትድ ማለት ነው። ክርስቶስ ወይም ደግሞ ማሺያህ የሚለው የዕብራይስጥ ቃል የተቀባ ማለት ነው። አኖይንትድ ዋን ማለት ነው። ስለዚህ ክርስቶስም ጌታም የሚያደረገው ኢየሱስን ማን ነው? አምላክ ኢየሱስን አንዱ አምላክ ዘዳግም 6:4 ላይ ያለው ጌታ አምላክ የተባለው አንዱ አምላክ የናዝሬቱ ኢየሱስን ምን አደረገው? ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወግናል። ኢየሱስ ጌትነቱ መነሻ አለው፣ ጅማሮ አለው ማለት ነው። ይህን ምን ትላለህ ነው የሚለው ጥያቄ ነበረው። ዮሐንስ ወንጌል 5:58 ላይ አሁን ያልከው ላይ እኔ አንተን አዳምጬ እኮ ነበር ጉንጭን እንኳን ልጨርስ እና የሐዋርያት ሥራ 2:36 ላይ ለተጠየቀው ጥያቄ ጌታ ያደረገው ምን ማለት ነው የሚለውን ማብራሪያ ሲያቀጥህ ዮሐንስ ወንጌል 8:58 ዕብራውያን 1:8 የተለያየ ቦታ ላይ ነው የዳሰስከው ራሱ ማለት ምንም ከፖይንቱ ጋር ፎካል ፖይንት እያለ ማርጂናል ፖይንቶችን አንስተህ መርጅን ያደረግከው ማለት ነው። እና ለማንኛውም እኔ ከዚህ በላይ እንትን ማለት አልወድም። ማለት ህሊና እንትን አንድ ጥያቄ ልጠይቅህ። እሺ ይሄንን ጨርሰናል አይደል? ኖ ማለት አሁን ፋላሲ ምናምን ብለሃልና ምናልባት እንደዚህ የተሳስቼ ሊሆን ይችላል። ምናልባት ከአንተም ደግሞ እውቀትም ላገኝ ይችላለሁ። እና ጴጥሮስ እዛ ጋር ሲሰብክ እየሰበከ ነው፣ ስብከት ላይ ነው፣ ሰዎች በተሰበሰቡበት የሰበከው ስብከት ነው አይደለ? አዎ አሁን እኮ እንትን ማርጂናል ፖይንቶች ብታነሳ ምንም አይጠቅምም። ወደዛ ሊሄድ ሳይሆን አንተ የተረዳኸው እኔ ትክክል ካልሆንኩኝ እኔ አሁን ሀሳቤ ትክክል ነው ብዬ ነው ሼር ያደረግኩ አይደለ? ምን ለማለት ፈልጎ ነው? እሱ ሲናገር ያኔ ነው ስልጣንን የተሰጠው፣ ወደ ሰማይ ሲሄድ ነው ሲመጣ ነው? በቃ ቢያንስ ኤክስፕሌን እንድታደርግልኝ ይፈልጋሉ። ምክንያቱም እኔ የተረዳሁት ክርስቶስ የተደረገው ኢየሱስ መቼ ነው? ኢየሱስ ክርስቶስ የቱ ጋር ነው የተደረገው? ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ የሚነግረው የተቀባው ኢየሱስ መቼ ነው የተቀባው? አምላክ በመንፈስ ቅዱስ የቀባው መቼ ነው ኢየሱስን? እሱ እኮ ከእናቴ ማፀን ሳልወለድ የለየኝ እያለ የሚናገረው የትንቢት ቃል አለ። ኢየሱስ ክርስቶስ ትላንትና የተቀባ ወይም ደግሞ በዘይት አሁን ለምሳሌ ዳዊት ሲነግስ በዘይት የተቀባ አይነት ነው። ኢየሱስ ክርስቶስ ግን በዘይት ማንም የቀባው የለም። ስለዚህ ጴጥሮስ ያለው የመቼውን ነው? እንዴት ነው? እኔ እኮ ካንተ ነው ሐሳብ እንትን መረዳት የምፈልገው። አሁን ማለት ጴጥሮስ ሲናገር ያኔ ነው የተቀባው ኦር ደግሞ መች ነው? እንዴት ነው ሁኔታውን እስኪ አስረዳኝ። ኦኬ ምናልባት ካላገኘው ብዬ ነው። መርሃባ እሺ ኡስታዝን በረመዳኑ ምን አርግ ነው የምትለው? ሞዴሉ ኡስታዝ የቀድሞ ወዳጄ ነው። ፒኬ ካንተ በፊት ማቀው ወዳጄ ነው። አይ ግን ወዳጅ አትመስልም አካሄድ ምናምን ማለት አብዛኛው ይቅርታ አድርጉልኝና ፒኬ ማለት አሁን ለምሳሌ እኔ አሁን መጽሐፍ ቅዱስ መልስ ስንመልስ ከአዲስ ኪዳን ከብሉይ ኪዳን ከምናምን መርጠን ስናመጣ ፋላሲ ተዛባ ምናምን የምትሉት ነገር አለ። እናንተ ግን የሆነ ጥያቄ እኔ እንትን ላይ አልሰራም። ቁርአን ላይ በእርግጥ እኔ እንትን አይደለም ብዙም እውቀቱ የለኝም። ግን እናንተ የሆነ መልስ ስትመልስ ሐዲስ ላይ ትገባለህ፣ ቁርአን ላይ ትገባለህ እና ደግሞ አንዱ ደግሞ ምንድነው ተፍሲር ነው። ተፍሲር ላይ ገብተህ አይደል የምትመልሰው? እኛ ግን ያንን እንኳን እንድንመልስ እድል አይሰጡንም። ቀጥታውን መልስ ቃል በቃል መልስልኝ ነው የሚባለው እና ይሄ ነገር
መስተካከል አለበት። ያው ወዳጆች ነን። እንዴት መሰለህ አሁን ከጥያቄው ጋር ከተነሳው ፖይንት ጋር ማይገናኝ ርዕስ ከሆነ አምጥተህ የምታወራው ለምን እንትን ያደርጉሃል? ከመሰረቱ ማለት አሁን የሆነ ሰው እኮ 10 ቦታ ሲሄድ ሳፖርት የሚያደርገውን ወይም ከፖይንቱ እያወራው ካለ ፖይንት ጋር የሚገናኝ ነገር ሲኖር በዛ ሀሳብ ላይ ተነስቶ ሲያወራ ነው ገባ ዝም ብለህ እንትን የምትለው እንጂ አሁን ስለ ኢየሱስ ክርስቶስ ለምንድን ነው ጌታ ያለው ወይም ለምን ያመልካል ምናምን ተብለ የተጠየቅ ኢየሱስ ክርስቶስም አምላክ ነው ካልክ ይሄ አሁን ለጥያቄው መልስ አይደለም። ኢየሱስ ክርስቶስ አምላክ ነው ወይስ አይደለም የሚል ጥያቄ ስላልሆነ ማለት ነው። ኦኬ የኢየሱስ ክርስቶስ ጌታ የኢየሱስ ክርስቶስ አምላክ ማን ነው እየተባልክ አንተ ደግሞ ያንን ፓርት ሳትመልስ ኢየሱስ ክርስቶስ አምላክ ነው አምላክነቱን ይሄ ያሳያል ምናምን ብትል ምንም ከጥያቄው ጋር የሚያገናኝ ነገር የለውም ነውና ኮሜንት ደግሞ ሰዎች እያያችሁ እሺ ሚዩት የሚደረገው ምናምን ብዙ ሚዩት የሚደረግ ሰው እያየው ነው ዛሬ የተለቀው እንደመጣ አላውቅም። ሶ ከዛ አንፃር ኤልሮኢ ወረድክ በጨጫ ገና ድምጽ ተሰሚ ቆይ እስኪ ጓደኛዬ ነው ኤልሮኢ ማለት እናንተ አታውቁም የዛሬ ስንት አመት እንደሆነ ጀለስ ያብሮ አደጌ ነውና እሱን ሰላም ልለው ነበር። ታውቱ በቃ ምንድነው የምትለው ፕሪንስ? ጊዜ ኖረኛል ወይስ ልውጣ? እኛ የለንም አንተማ ይኖርሃል እንጃ ጊዜ አላችሁ ይስላችሁ ነው ሞዴሉ ኖ እንደዛ ሳይሆን አይ እኔ አንድ ሐሳብ መጀመሪያ ማለት ይሄንን ለፒኬ ሼር ባደርገውና በዚህ ጉዳይ ላይ ደግሞ ትንሽ ብናወራ ብዬ ሆነ ያሰብኩት ቃል ነበርና የቁርአን ቃል ነው ይችላል በቃ የቁርአን ቃል ነው። አረ ኖ በዚህ ባህሪ በርግጥ አዎ ሌላ ጊዜ ቢሆን ነው ይሻል ግን የቁርአን ዳራ ኖ ማለት እንዴ እኮ ሞዴል ነው እንጂ እንትን ሆት ምናምን ሆኛ አይደለም አንግሪ ምናምን አይደለም እንትን ሆኜ ሳይሆን በእንግሊዘኛ ሲሆን ይሻላል። እሺ አራራራ ተተው ይቅርብኝ እሺ ለማንኛውም ሌላ ጊዜ ከስተታለ ችግር መጽሐፍ ቅዱስ ላይ ባለ ሐሳብ ከሆነ አሁን ላይ እስኪ አንተ ረጅም ሰዓት ስለሆነ በመጽሐፍ ቅዱስ ዙሪያ ከኡስታዝ ጋር ስታወራ የነበረ ምናልባት ከሌሎቹ ጋር ደርሰን ከዛ መጽሐፍ ቅዱስ ላይ ያለውን ይህን ቃል እንዴት ታየዋለህ እንዴት ትረዳዋለህ ምናምን ከሆነ እኔ ምናልባት አረዳዴ ለመግለጽ ከተስማማው ፈቃደኛ ከሆንኩ ለምን እኔ መጽሐፍ ቅዱስ ዙሪያ ላይ አላወራም። የማውራት ያን ያክል ኢንተረስት ላይም አይደለም የለኝም ኢንተረስቱም የለኝም መጽሐፍ ቅዱስ ላይ ብዙ የማውራት ማለት ነው። ሶ ምናልባት በሰዓቱ ሞቅ ብሎኝ ካገኘኸኝ እናወራለን ችግር የለውም። እንደበረደኝ ከሆነ ግን ሌላው ችግር የለውም። ወይ እዚሁ ቆይና ጃ ጋር ታወራለህ። እዚሁ ቆይና ጃ አሚር ኤቨር አለ እነሱ ጋር ታወራለህ ወይ በፈለከው ሐሳብ ዙሪያ ማለት ነው። አይ እኔም አንድ የረሷት ቦታ የሚርባት ቦታ አለች ልድረስ። ኦኬ እሺ አትጥፋ ሞዴሉ። ይሄ ግን በጣም ኧረ አልጠፋም ፒኬ ወዳጅ አልጠፋም ወንድሜ። ባጠፋ ነው የሚሻለው። እሺ ክበርልኝ ቻው። እሺ ሀቢቢ ቻው። ኤቢ እንዴት ነህ? ሰላም ነው ፒ እንዴት ነህ? አለሁልህ ፒስ ነው አለ ነው ሰላም ነው አልሐምዱሊላህ። ኡስታዝ ወሂድን ፈልገህ ነበር መሰለኝ። አይ ትናንትናም ስናወራ ነበረ ከሱና ከኢብሮ ጋር ምናምን። ማታ ነው ቀን ላይ ነበሩ? እኔ እንጃ 12 ሰዓት አካባቢ ምናልባት 12 ሰዓት አካባቢ። ኦኬ መጥፎ ሰዓት ነው አስተዋወሩ የነበረ ሰዎች እንዳያፈጥሩ ጉሮሯቸው ላይ ቆመህ ነበር። ዳጊ ያለውል እንዴት ነህ አንተ? ረመዳን አሪፍ ነው ግባ እስኪ ሰላም በለን። እሺ ኤቢ ምን እንታዘዝ በኢስላም ጋር በተገናኘ? አይ ቆይ ሌላ ሰው ምናምን አስተናግዱና እኔ ወይ ትንሽ ቆይቼ ለምሳሌ ብዙም ደህና የምትታሰር ነው ከመቆየት
እሺ ችግር የለውም። ትንሽ ቆይተ መመለስ ይችላል አለው እኔ ብዬ አስባለሁ። እስከ አፍጡር ድረስ እኖራለሁ ኢንሻአላህ። በቃ እሺ እናወራለን ብዬ። እሺ እሺ። አባ እንዴት ነዎት? እንደምን አለህ ታላቁ? አለሁ አልሐምዱሊላህ። እንዴት ነው እርሶ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት አላችሁ? አልሐምዱሊላህ። ጠፉ እኮ ምን ነው? አይሞላም መቼም ሁሉም አይሞላም። እየጎደለ ዓለም 9 ናት። እየጎደለ ዓለም በእኛ ቤተክርስቲያን 20 ናት ብለን ነው የምናምነው። 20 ዓለማት። ስለዚህ በእኛ እዚች ወርልድ አካባቢ ስር ያሉት 20 ናቸው። ኦኬ ይሄ በእኛ ምን ይባላል መሰሉት? ጋይብ ይባላል። ጋይብ ማለት የሩቅ ነገር ሚስጥር ማለት ነው። አሁን እንግዲህ እኔ አራ አይደለችም ልልም አልችልም፣ እናትም ልል አልችልም። እኔ አላቅም። ግን እዚህ ዓለም ላይ ያለ አናዘር ዳይሜንሽን የሚባል አካሄድ አለ። ለምሳሌ የአጋንንቶች ላይፍ እና የሰዎች ላይፍ ሁለት የተለያየ ህይወት፣ ሁለት የተለያየ ኑሮ ግን አንድ ዓለም ላይ የሚደረግ ነው። ይሄ ሁለት ዓለም ብለን እኛ እንጠራዋለን። የአጋንንቶች ዓለምና የሰዎች ዓለም። ምናልባት እንደዚህ ከሆነና ስውር የሆኑ እኛ ማናቃቸው ደግሞ ወደ 18 ወይም 20 ሌሎች ዓለማት ካሉ በዚህ ዙሪያ ላይ ሊኖር ይችላል። ፍጥረታት ብዙ ናቸው፣ አይታወቅም። ፕላኔት ነው እስከደረሱበት ድረስ ምን አልከኝ? እሱ ፕላኔት ነው። 11 ደርሰዋል። አይ ቲንክ አሁን 13 ሆናም ሳይደርሱ አይቀሩም። እሱ ፕላኔቶች ናቸው፣ እንትን አይደሉም። እኔ አሁን ሳውራ እዚች ምድር እርዝ የምንላት መሬት የምንላት እሷ ጋር በተገናኘ ሁለት ላይክ ሌላ ዳይሜንሽን፣ አሁን የኛ ዳይሜንሽን አለ፣ እኛ አሁን ሰዎች የምንኖርበት የምናውቀው ዓለም ማለት ነው። እና መንፈሳዊ ዳይሜንሽን ሌላ ዳይሜንሽን ደግሞ አላት። ይቺ ራሷ አጋንንቶች የሚኖሩበት አንድ ዓለም ላይ ሆነን የተለያየ ኑሮ፣ የተለያየ ህይወት ኮንታክት ማናደርግበት የሆነ ነገር ካላለፈን በስተቀር ማለት ነው። ስለዛ ነው እርሶ ደግሞ ስለ ፕላኔት ከሆነማ ፕላኔት 9 ነው 11 ደርሷል። ከፍ ያሉ ይሄዳሉ። እንግዲህ ግን በብዙ አይ ቲንክ አንተም ባልከው ዙሪያ ግን አለ ብዙ ነገሮች አልፈው ሶሪ በዚህ አንተም ባልከው እዚሁ ምድር ላይ ሆነን ለምሳሌ ብሔረ ሕያዋን የምንለው ዓለም አለ። ብሔረ ሕያዋን የምንለው እዚሁ ምድር ላይ ናት። ብሔረ ሕያዋን ነው። ብሔረ ሕያዋን ማለት ሕያዋን አዎ፣ ብሔረ ሕያዋን ያው ከቃሉ እንደምትረዳው የማይሞቱ ሰዎች የሚኖሩባት ለምሳሌ ሄኖክ፣ ኤልያስ ወዘተ ወዘተ ከዚህ የተመረጡ ሰዎች የሚኖሩባት እዚሁ ምድር ላይ ሆነው አምሮ ብሬኖች ስለተደረገ ነው መሰል ለማመን ብዙ አልተቸገርኩም ቦታውን ሳየው። እንዳላዛር ያ ባለሀብቱ እንደ ባለሀብቱ ሰውዬ ደግሞ የውሃ ጥም ሊያስቸግራቸው ይችላል። ያ ዓለም ያለበት ሲኦል ወይም በርዘኽ ብለን እኛ እንጠራዋለን። እና ብዙ ሰዎች እኔ ባይዘው በጣም ኢንተረስትድ ነኝ እንደዚህ አይነት ኬዝ ላይ እና ብዙ ሰዎች ግን ከታች ሳይ ምንም
እየተመቻቸው አይመስለኝም። እና ለማንኛውም ዳጊን ሰላም ልበልና አባው ደርሶ መለሳለሁ። ዳጊ እንዴት ነህ? ዳጊ የጠፋ ሰው የጥንት የጠዋቱ። እሺ መልካም እንዴት ነህ? የአላህ Subhanahu Wa Ta'ala ፈቃድ መሆኑን እናያለን። ታዲያ አንተ በአላህ ፈቃድ መስራት ትችላለህ ወይ ካላችሁኝ፣ አዎ መስራት እችላለሁ። ግን አላህ ይፈቅዳል ወይ ነው? አይፈቅድም። ለምን? እኔ ፍጡር ስላልሆንኩ ነው የማይፈቅደው? ኢሳ አለይሂ ሰላም ፍጡር ካልሆነ እኮ ፈቃድ አያስፈልገውም። ከመሰረቱም ራሱ ለምን አይሰራም? ለምን ፈቃድ ያስፈልገዋል? ነገራቶች ለመሰራት ነው። እንደዛ ሳይሆን በተአምራት ወደ እስራኤል ልጆች ስለላከው ነው። ልክ ሙሳ አለይሂ ሰላም ከግዑዝ ነገር ነብስ ያለውን ነገር እንዳወጣ ሁሉ ኢሳ አለይሂ ሰላምም ደግሞ ከግዑዝ ከሆነ ጭቃ በአላህ ፈቃድ ቅርጽን ፈጠረ። በአላህ ፈቃድ ደግሞ ያቺ ጭቃ የፈጠራት ቅርጽ ወፍ ለመሆን በቅታለች ማለት ነው። ኢሳ የፈጠረው ምንም ነገር የለም። ሰው የተለየ ነገር የለውም ነው የመጀመሪያው። ሁለተኛ በእናትና በልጅ ወይም በሴትና በወንድ ሴክሹዋል ኢንተርኮርስ ላይ ትንሽ እንትን እንበል እዚህ ጋር ትንሽ እንኳን እሺ ጥሩ ነው ያመጣኸው። ግን እዚህ ጋር ፈቃድ የሚለው ተጨማሪ መልስ ካለው አንተ ትነግረኛለህ። እኔ እንደ አንድ ክርስቲያን የመረዳት አቅሜ ወይንም ደግሞ መረዳቴ ምንድነው ፈቃድ ሲባል መስማማትን ይፈጥር ዘንድ መስማማትን በአላህ ፈቃድ ሲባል መስማማትን ለምሳሌ እንደገና ደግሞ አንዲት ፈቃድ ለምሳሌ ሁለት ከሆኑ እንዴት በገዛ ፈቃዱ ራሱ አይፈጥርም ወይ ፈጣሪ ከሆነ በሁለት አካላት መካከል አንድ ፈቃድ መኖሩ ያስረዳኛል ብዬ ነው እኔ የምወስደው በእኔ አንደርስታንድ አንድ ክርስቲያን ለምን በሁለት ወይንም በሶስት አካላት ወይንም ሶስት አካል እኔ አሁን ለምሳሌ ማምነው አንድ አምላክ ሶስት አካላት አሉት አንድ ፈቃድ አለው ነው የምለው ሶ ልክ እንደዚህ ሁሉ እዚህ ጋር ያለው ፈቃድ የአካላትን ፈቃድ ማለት የአላህን ፈቃድ መሆኑን ያጠይቅልኛል ወይንም ይነግረኛል ብዬ እረዳለሁ እንጂ አንተ በተረዳህበት አልረዳም። አንደኛው ነገር እሱ ነው። ሁለተኛው ነገር አይ ወደ ሁለተኛው ሳይገቡ በመጀመሪያ ኢየሱስ ክርስቶስና የእግዚአብሔር ፈቃድ አንድ ነው ባሉት ላይ እናወራለን። ሉቃስ ጋር በተገናኘ ችግር በኋላ እናቆየው። አሁን ያነሱት ሐሳብ ላይ ፈቃዳቸው አንድ መሆኑን አያሳይም ወይ? ምን እንደሚያገናኘው ነው ያልገባኝ። ፈቃድ ማለት ይሁንታ ነው። አንድ ለምሳሌ ልተኩስ እላለሁ አዛዥ ተኩስ ካለኝ መተኮስ እችላለሁ ማለት ነው። ተኩስ ካላለኝ መተኮስ አልችልም። ይሄ አዛዥን ማስፈቀድ ማለት ነው። ይሄ ነው ፈቃድ የሚባለው። ልሩጥ ብለህ የምታስፈቅደው አካል እየገለጠስ ቢሆን ታላቁ እና ስለ አካል እኮ ነው አካል እየገለጠስ ቢሆን አካል እኮ አካል ነው። አዛዥ አለ፣ ታዛዥ አለ። ሁለት አካል አለ። አካል እየገለጠ ማለት ሁለት አካል ምን ለማለት ፈልጌ ነው? ይሄ በአንዱ አምላክ ውስጥ ያለ ሁለት አካላትን ብዛት እየጠቆመንስ ቢሆን ገብቶሃል? ግዴታ አዛዡን እየጠየቀ ብቻም ሳይሆን አካላትን ለመናገር እየሞከረስ ቢሆን እንደዛ እረዳለሁ እንዳንድ ክርስቲያን። አዎ እርሱ አሁን ክርስትና ላይ ቆመው ነው እያወሩ ያሉት አንድ። ሁለተኛ ደግሞ በክርስትናው ራሱ ቆይ መሰለኝ ክርስትና ነው እኮ አይገባኝ። አሁን ቁርአኑን ስጠይቀህ ወንድሜ መሰለኝ ብዬ አሁን አረጋግጬ አይደለም የተናገርኩት። ገብቶኛል። ትክክልም አይደለም አጣያቂ ትክክል አይደለም። ችግር የለውም ገብቶኛል። አላህ Subhanahu Wa Ta'ala ምንድነው የሚለው? አላህ በሚል ጊዜ አስታውስ የመርየም ልጅ ኢሳ ሆይ በአንተና በእናትህ ላይ የዋልኩላችሁን ጸጋዬን አስታውስ አለ። ጸጋዎቹ ውስጥ እየዘረዘረ ነው። ያ የአላህ ውለታ ነው። ለማን? ለኢሳ አለይሂ ሰላም። አንድ ፈቃድ ኑሯቸው ተመካክረው እየሰሩ አይደለም። አላህ Subhanahu Wa Ta'ala ውለታን እየዋለለት ነው። ከውለታዎቹ ውስጥ ሲዘረዝር ነው የወፍ ቅርጽን እንኳን የሰራው በፈቃዴ ነው፣ ያ የኔ ውለታ ነው እያለው ነው። እኔ ያደረኩልህ ውለታ ነው ነው። ማን ነው እዚህ ላይ ኦነሩ የሚታየው? ማን ነው አዛዡ? ማን ነው አሰሪው? ማን ነው ሰሪው? ማን ነው ታዛዡ? ማን ነው ውለታ ያለበት? አባ ዮናስ አንድ ፈቃድ መሆኑ እንዴት ነው አሁን እዚህኛው አንቀጽ ላይ ሱራ 5 ቁጥር 110 ላይ ያለውን እንኳን ዝም ብለን ወደ ኋላ ሳንመለስ ምኑ ነው አሁን አንድ ፈቃድ የሚያስብለው? ኦኬ እንግዲህ አንድ ፈቃድ እኔ ሊያሰኘኝ የሚችለው ምንድነው? አንደኛ አካላትን ለመግለጥ የሄዱበት መንገድ ለምሳሌ አንዱ አካል አላህ፣ ሁለተኛው አካል ኢሳ የሄዱበት መንገድ ለምሳሌ አላህ ላኪው ነው፣ ኢሳ ተላኪ ነው። በላኪና ተላኪ መካከል ከፍታና ዝቅታ አለ፣ ምንም ጥርጥር የለው።
ከፍታና ዝቅታ አለ። ዝቅታ የመጣው ግን ይሄ ዝቅታ ውስጥ ያለው ኢሳ የሰው ልጅ ለማዳን በመጣበት መንገድ ምክንያት ያገኘው ነው ብዬ ነው። አረ እንደዛ የሚባል አሁን እሺ እሱን አሁን ትልቁ ችግር ምንድነው መሰሎት? ክርስትናን አስተምህሮ በእስልምና መነጽር የማየው ከሆነ ሙሉ በሙሉ በቃ እጥለዋለሁ ማለት ነው አስተምህሮቱን፣ ወይም ደግሞ ሙሉ በሙሉ አዞረዋለሁ። የእስልምናን አስተምህሮም ደግሞ በመጽሐፍ ቅዱስ መነጽር የሚታይ ከሆነ ምንም ትርጉም የለውም እየተሰራ ያለው ስራ። ኢስላም እንደ ኢስላም አሁን እርስዎ የሚሉት ሁለት አካል ላሉ ሁለት ማንነት ከሆነ አዎ ሁለት ማንነት፣ እኔና አላህም እኮ ሁለት ማንነት ነን። ሁለት ማንነት ነው እዚህ ጋር ያለው። አንዱ ማንነት ማን ነው? ፈጣሪ ክሬተር የሆነ በውለታ ውሎ ሌላው አካል ተአምር እንዲሰራ የወፍ ቅርጽን እንኳን ስዕልን ቅርጽን እንኳን እንዲፈጥር ፍቃድ የሰጠ ውለታ የዋለ ነው። ይሄ ፈጣሪ ነው፣ ክሬተር ነው። ሁለተኛው ማንነት ማን ነው? ተላኪ ነው። ምንም ከራሱ ማድረግ የማይችል አካል ነው። የሆነ ነገር ለመስራት የፈጣሪውን የላኪውን የአዛዡን የጌታውን ኦርደር የሚቀበልና ፈቃዱን የሚጠይቅ ነው። ይሄ ነው ኢስላም ላይ ያለው አስተምሮ። ባይዞ ይሄ ራሱ አስተምሮ ደግሞ ክርስትና ላይ በሚለው እናወራለን፣ ችግር የለውም። ግን አሁን ያልኩት ሐሳብ አንዴ ጥሩ መተህልኛል። ጥሩ ነው ያብራራኸው። እዚህ ጋር ያብራራኸው ግሩም ነው። እዚህ ጋር ምንድነው አሁን እሺ ዝቅታውን አሳየን፣ የኢሳን ዝቅታ የአላህን ከፍታ አሳየን። አዛዥ አለ፣ ታዛዥ አለ። ነገር ግን በአዛዡ ፍቃድም ቢሆን ታዛዡ ከፈጠረ ፈጠረ አይሰኝም። አልፈጠረም። ታዛዡ ፍጥረትን አልፈጠረም። ማን ነው ፈጣሪው የሚባለው? እዚህ ጋር እኮ የሚለን አዛዥ አለ። ነገር ግን ባያዝ ኖሮ ይፈጠር ነበር? ኖ አልፈጠረም። የወፍ ቅርጽ ነው ማለት የወፍ ቅርጽማ አሁን ለምሳሌ ሰዓሊዎች አሉ። ሰዓሊዎች እኮ አሁን አላህ ካልሻ እናንተ አትሹም ይላሉ። ቁርአን ላይ እንደዛ ነው። አላህ ካልሻ ማለት አላህ እኛን ሲፈጥረን የሰጠን ማንነት አለ። ያ ማንነት ምንድነው? ለምሳሌ ምርጫዎችን መምረጥ እንድንችል ካፓሲቲው እንዲኖረን አድርጎ ፈጥሮናል። ያ ካፓሲቲ እንዲኖረን አድርጎ መፍጠሩ የሱ መሻት የሱ ፍላጎት ነው። በዛ ካፓሲቲ አማካኝነት እኛ የሆነ ነገር ስንመርጥ ደግሞ የኛ መሻት ነው፣ የኛ ፍላጎት ነው። ስለዚህ የኛ ፍላጎት በአላህ ፍላጎት ውስጥ ያለ ነው። እዚህ ላይ ደግሞ እያወራ ያለው ነገር ምንድነው? ኢሳ አለይሂ ሰላም ኢቭን ቅርጽን የመቅረጽ አቅሙ በአላህ መሻት፣ በአላህ ፈቃድ፣ በአላህ ፍላጎት ውስጥ ያለ ነው። የኛ ፍላጎት የኢሳ አለይሂ ሰላም አቅም ችሎታ አይደለም። እያንዳንዱ እንቅስቃሴው የአላህ ፈቃድ ነው። ኦኬ አላህ ባይፈቅድ ኑሮ ኢሳ አለይሂ ሰላም ቅርጽ መፍጠር አይችልም። ወፍ እኮ አይደለም ፈጠረ ያለው ቅርጽን ነው። የወፍን ቅርጽ እንኳን ሐውልት እንኳን መቅረጽ አይችልም ነበር ነው። ይሄ ደግሞ የኢሳ አለይሂ ሰላም ምን ያክል ያለ አላህ ማለትም ኢሳ አጠቃላይ ሰው ሁሉ ምንም ነገር ማድረግ እንደማንችል ነው የሚያሳየው ያለ እርሱ ፈቃድ። መልካም። ስለዚህ ቃል በቃል አንዳንድ ልጠይቅና ይሄን እናልፈዋለን። አሁን በአንተ ሐሳብ ልስማማ። ፈቃዱ አላህ ነው፣ ፈቀደለትና ቅርጽ ሰራ። ቅርጽም ለመስራት ፈቃድ ያስፈልጋል አልከኝ። ትክክል? ኦኬ ግሩም። እሺ ቅርጽም ለመስራት ፈቃድ አስፈልገው፣ በአላህ ፈቃድ ቅርጽ ሰራ። እሺ ተስማማሁኝ። በአላህ ፈቃድ ቅርጽ ሰራ። ከዛ ደግሞ አሁንም በአላህ ፈቃድ ተነፈሰበት። ሲተነፍስበት ወፎች ሆኑ። አሁንም በአላህ ፈቃድ ተነፈሰበት። ሲተነፍስበት ወፍ ሆኑ። ስለዚህ በእርሱ ፈቃድ በአላህ ፈቃድ ሂዶ ምን ሆነ? ወፍ ሆነ። ስለዚህ ዞሮ በአላህ ፈቃድ የፈጠረው ወፍ አለ ወደሚለው አያደርሰን። ስለዚህ አሁን እንደ እርሱ አባባል ከሆነማ ላይክ ኤሳውም ኤልሳም አይ ቲንክ የቀሰቀሱት ሬሳ ምናምን ያ ሁሉ የእግዚአብሔር ፈቃድ ቢሆንም እነሱ ነው ሙታንን ያስነሱ ወደሚለው ነው የምንመጣው። ላይክ አቅማቸው የነሱ ነው። በቃ እነሱ እንዲያው ፈጣሪ እንኳን ፈቅዶላቸው ቢሆንም ሙታንን የማስነሳት ግን አቅም አላቸው ነው። ወደዛ ነው የምናልፈው። ሙሳ አለይሂ ሰላም እንደዚሁ በትር እባብ ሲወጣ አሁንም ፈቃጁና ሰሪው አላህ ቢሆንም በሙሳ በኩል ስለሆነ ሙሳ ፈጣሪ ነው። ሙሳ ከግዑዝ ነገር ህይወት ያለው ነገር ያወጣል እያለ ነው። እንደገና ከተራራ የተወለደችው ግመል አለች፣ የሷሊህ ግመል። ያቺን ግመልም በተመለከተ በነብይ አማካኝነት ስለተደረገ አሁንም ሰሪውን ወደ ስራውን ወደ ኤጀንቱ እያስጠጋን ነው። ወደ ኦነሩ ወደ ዋናው ሳይሆን ወደ ኤጀንቱ ማስጠጋት ማለት በፈቃዱ የሚያሰራ አቅም ያለው ካፓሲቲ ያለው ሁሉ ነገር ያለውና እነዛን ነገራቶች እንዲሰራ ችሎታ
ያለው አካል በፈቃዱ በሱ ፈቃድ ባይሆን እንጂ በማይሰራ ሁኔታ ላይ በፈቃዱ ያሰራውን ነገር ኖ አይ እንደዛ ከሆነማ እነገሌ ፈጣሪ ናቸው እነገሌ ፈጣሪ ናቸው ከተባለ እንግዲህ ነቢያቶች በሙሉ ሙታንን ያስነሱ ማለት ነው። አጠቃላይ ሙታንን የማስነሳት አቅም አላቸው እነሱ ነው ያስነሱ። ሙሴም እንዲሁ ደግሞ በትሩን ከበትሩ መባብ የፈጠረ እሱ ነው። ልዩነት አለው ታላቁ እዚህ ጋር ልዩነት አለው። ምንድነው ልዩነቱ? እስሚዝ ኤሳው ቀጥላ አይ ሚን የነ ኤልሳ የነ ኤልያስ ወይንም የነ ጴጥሮስ የነ ጳውሎስ ወይንም ደግሞ ሌላ የነሱ ተአምር ነው። እንደምታውቀው ተአምር ነው። ይሄ ምንድነው? ይሄ ግን ተአምራቶች እዚሁ ጋር ተጠቅሷል። ተአምራቶቹ እኮ እዚሁ ጋር ተጠቅሱታል። ለምሳሌ አይና በራል እኔ ከጌታዬ በተአምራት ወደ እናንተ መጣሁላችሁ ብሎ አይደለም የሚጀምረው? ተአምር መሆኑን አይደል ተናግሮ የሚጀምረው? እሱማ በድንግልና መወለዱ ነው። እሱ እኮ በተአምር ነው። እንዲህ አይነት በሰዎች ነገር አልተለመደም። አልተለመደም። ስለዚህ ኦኬ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴችም ፖይንት እንይና ከዛ ይመጣል። ወደ እስራኤል ልጆችም መልእክተኛ ያደርገዋል አለ ምዕራፍ 3 ቁጥር 49 ይላል ማለት ምንድነው ያለው? እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ አለ። ስለ ውልደቱ ነው የሚያወራው። እኔ ለእናንተ ከጭቃ አንድ ወፍ ቅርጽ እፈጥራለሁ። የወፍ ቅርጽ ስለመፍጠሩ በእርሱም በአላህም ፈቃድ ዕውር ሆኖ የተወለደን ለምጻምንም እነዚህ ሁሉ ወደ እስራኤል ልጆች የመጣባቸው ተአምራቶች ናቸው። ከላይ ነው ወደ እስራኤል ልጆች መልእክተኛ ያደርገዋል ይላልም። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። አሁን ይሄ ምንድነው ተአምራቶችን እየዘረዘረ ያለው እኮ? አሁን በተአምር ወደ እናንተ መጣሁ ሲል አመጣጡ በድንግልና ነው። ይሄ አስደናቂ ነገር ነው። በሰዎች ዘንድ አልተለመደም። ወደ ታች ስትሄድ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁኝ አለ። እዚህ ጋር ጠብ የለኝም። በእርሱም ተነፍስበታለሁ። ይሄም ችግር የለም። በአላህ ፈቃድ ወፍ ይሆናሉ። ይሄም ችግር የለም። በአላህ ፈቃድ ዕውር ሆኖ የተወለደ ለምጸኛንም አድናለሁ። እንደውም እዚህ ጋር ጨርሱት ችግር የለውም። ተአምሩ መጨረሻ ላይ ስለሚመጣ እርሶ ራሱ ይረዱታል። አሁን እግረ መንገዱን ባገኙት ሐሳብ ላይ ከማውራት ሳይሆን እኔ ለእናንተ ከጭቃ አንድ ወፍ ቅርጽ እፈጥራለሁ አለ። በእርሱም ተነፍስበታለሁ። በአላህም ፈቃድ ወፍ ይሆናል አለ። በአላህም ፈቃድ ዕውር ሆኖ የተወለደን ለምጸኛንም አድናለሁ አለ። ሙታንንም አስነሳለሁ። የምትበሉትንና በቤታቸው የምታደልቡትን ሁሉ ነግራችኋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት ይላል። ተአምሩ ምንድነው? ቆይ እንዴ ከዛ በፊት ማለት ነው ቀድም አንድ በተደጋጋሚ ስትናገሩ የነበረው ሐሳብ ነበረ። በርሱ ፍቃድ ምናምን እያልን እየተወያየንበት ነበር። እዚህ ጋር እዚሁ ሙሉን ቀድም በደንብ እንትን ስላላል ነው። እዚህ ጋር ያለው ሐሳብ አንዱ በርሱ ፍቃድ ስትል እዚህ ጋር አሁን አንድ ላይ አድርገን በአላህ ፈቃድ ዕውር ሆኖ የተወለደን ለምጸኛም አድናለሁ ይላል። በአላህ ፈቃድ ዕውር ሆነ፣ ከዛ በኋላ ደግሞ እሱ ያድነዋል። ቅድም የተናገርከው ጋር ፋላሲ አያመጣም ወይ የሚለውንም አንድ ላይ አድርገህ ከዛ በኋላ ወደ ታች ያሉት ደግሞ የምታያቸው ታምራት ናቸው። የምትበሉ በቤታችሁ የምታደልቡትንም ሁሉ ነግራችኋለሁ፣ የምታምኑ እንደሆናችሁ ለእናንተ እያለ ይናገራል። ሙሉ አንቀጹ አንድ አንቀጽ ነው ባይዘው የተለያየ አይደለም። ከላይ በተአምር መምጣቱን ይናገራል። ሁሉን ከዘረዘረ በኋላ ደግሞ በዚህ ውስጥም ተአምር እንዳለበት ለሚያምኑ ሰዎች ግልጽ ሆኖ ያስቀምጣል። እርሶ ምንድነው ያደረጉ ያሉት? እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም ተነፍስበታለሁ፣ በአላህም ፈቃድ ወፍ ይሆናል የሚለውን ተአምር አይደለም አሉ። ከዛ በኋላ ደግሞ በአላህም ፈቃድ ዕውር ሆኖ የተወለደ ለምጸኛን ማድናለሁ የሚለው ይሄንንም ተአምር አይደለም አሉ። ሙታንንም አስነሳለሁ፣ የምትበሉትን በቤታቸው የምታደልቡትን ሁሉ ነግራችኋለሁ፣ የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምሩ ሙታንን ማስነሳት ነው ምናምን እያሉ ደግሞ እንደገና ይሄኛውን እንደ ተአምር እየወሰዱት ያሉና ለማንኛውም እስሚዝ ቀጥልና ይሄንን በቀጥታ እናልፈዋለን። አብርሽ አንዴ ብዙ ጊዜ አፍኘዋለሁ። ችግር የለውም። ሐሳቦትን ገልጸው ከስሚዝ ጋር ያወራሉ። ችግር የለውም። አይ ተመሳሳይ ለማለት የፈለኩት እንዳይጠመዝዝ ብዬ ነው። እሺ አይ ተመሳሳይ ርዕስ ነው የምናወራው። ራሱን ይሄንን ነው የምናወራው። አይደለም አንተ አትግባ። አይደለም የኔ ሐሳብ አብርሽ የተረዳ ማለት ሚስ አንደርስታንዲንግ እንዳይኖር ለማለት የፈለኩትን አንድ ጊዜ ብቻ አጠር አድርጌ ልናገር። የመጀመሪያው አመጣጥ በድንግልና መምጣቱን ነው እኔ በተረዳሁበት መንገድ።
እየፈረጅኩ አይደለም። አንድ ሁለተኛ ለእናንተ እንደ ጭቃ ከጭቃ ወፍ ቅርጽ እንደ ወፍ ቅርጽ እፈጥራለሁ። ሁለተኛ መንገድ። ሶስተኛው ደግሞ ምንድነው? በእርሱ ፈቃድ የሚለውን የሚያፈርስም ቃል አለ። ምንድነው? በአላህ ፈቃድ ዕውር ሆኖ የተወለደውን አድናለሁ ይላል። አንደኛ እዚህ ጋር ፈቃድ የሚለው ይመጣና የሱን ደግሞ እንትን ምንድነው የራሱን ስልጣንም የሚያሳይ የሚመስል ቃል አለ። በአላህ ፈቃድ ዕውር ሆኖ የተወለደውን አድናለሁ ሲል እርሱ ፈቃድ ዕውር ሆኖ እርሱ ካዳነ የአውቶሪቲ ጉዳይ ይነሳል ማለት ነው። ቀደም ስናገር የነበር የሁለቱ የፈቃድ አንድነት ስልም ነበር። ስለዚህ ይሄን አንድ ላይ አድርጎ ስሚዝ መመለስ ይችላል። አዎ ገብቶኛል። እየሰማችሁ ስለነበረ ከቅድም ጀምሮ አባ ሚስኮንሰፕሽን የሚፈጠር አይመስለኝም። አንደኛ ያነሱት ምንድነው ከተፈጥሯዊ መንገድ በውጪ በሆነ መልኩ መፈጠር ሌላ የሆነ አፕሊፍት ያደርገዋል የሚል ሐሳብ ስላነሱ መወለድ በሚለው አዎ እሺ አሁን የተለዩ ነገሮችን ማንሳት ለእያንዳንዱ ብዙ የተለዩ ነገሮችን ማንሳት እኛ እንችላለን። ብዙ ማለት ነው። ቅድም እያሉት ነበር። አሁን ለምሳሌ የሳሌህ ግመል አላህ Subhanahu Wa Ta'ala ምናልባት ታሪኩን አታውቀውም፣ ግን እንጂ ጀስት ዝም ብዬ በቀላሉ የሳሌህ ግመል ሳሌህ ነብዩላህ ሳሌህ ማለት ነው ከተራራ ማለት ነው። ከተራራ ግመሏ ከተራራ ወጣለች በአላህ ተአምር ማለት ነውና እቺ ግመል አይደለችም አባ? እንግዲህ ከተራራው ማለት የተፈጠረች ናት አስቀድማ አልነበረችም። አላህ Subhanahu Wa Ta'ala በተአምር ከተራራ ግመልን አወጣ። ይሄ ይችላል ፈጣሪ ሁሉን ይችላል ብዬ ማምን ሰው ነኝ። እኔ ፈጣሪ ሁሉን ይችላል አይችልም አይደለም ጥያቄ። ግመሏ ግመል አይደለችም ወይ? ግመሏ ግመል ናት። በቃ ግመሏ ግመል ናት። እሺ በጣም ጥሩ። እሺ የተለየ የሆነ ነገር ከሌሎቹ ግመል ግን በሴክሹዋል ኢንተራክሽን የተገኘች ግን አይደለችም አይደል? ኦኬ ግን ስቲል ግመል ናት። ኦኬ ስለዚህ በተለየ መንገድ መገኘት ከኦርዲናሪ ግመሎች አያስወጣትም አይደል? ግመል ከመባል ያስወጣታል። ይሄ ሊያስወጣት የሚችልበት የማይችልበት ምክንያት ምንድነው? አንደኛ ይሄ ጄኔቲካሊ በተለየ መልኩ ነው የምትታየው። ለምሳሌ ከእንስሳት ዓለም እኮ ግመል አይደለችም። በተለየ መልኩ ፍረጃውም የተለየ ነው የሚሆነው እኮ። ግመል ስንል ተቀጽል ላይ ይኖራታል። ለምሳሌ እኔ በምረዳበት አንድ ጊዜ ይረዱኝ። አሁን በመጽሐፍ ቅዱስ ውስጥ ምን አለ መሰለህ? እኔ በምረዳበት እምነት መንፈሳዊ ሰራዊት የሚባሉ መንፈሳዊ ፈረሶች የሚባሉ አሉ፣ የእሳት ፈረሶች። አሁን እነዚህ በዚህ መሰረት አሁን አንተ ባስረዳኸኝ መሰረት ፈረስ ናቸው ብዬ አሁን እዚህ ካሉት ፈረሶች ጋር አንድ አድርጌ አልይዝም። ፈረስ ነው፣ ፈረስ ተብሎ ተጠቅሷል። ነገር ግን የተለየ ፈረስ ብዬ ነው የምጠቅሰው። እንደሱ አይደለም። ገባ? ሰዎች ተአምራትን ጠየቁ። ተአምራቱን ደግሞ አላህ Subhanahu Wa Ta'ala ከተራራ ማለት ነው ግመልን አወጣላቸው። ግመሏ እንደማንኛውም ግመል ማለት ነው ስትኖር ነበር በተራ ማለት ነው ከሌሎች ግመል ጋር ውሃ ትጠጣለች። ተመሳሳይ የሆነ ፊዚዮሎጂ ያላት ግመል ማለት ነው። ስለዚህ እዚህ ጋር አሁን ይችን ግመል የምንላት ግመል ናት ወይ? አዎ ግመል ነው ልንል የምንችለው። ለምን እንደ ግመል ኖራለች። እንደ ግመል እኔ ታሪኩን አላውቅም። አንተ ባልከኝ ዝም ብዬ እየመለስኩ እንጂ ማለት ነው። ስለዚህ አሁን የኔ ጥያቄ ምንድነው? የአምላክ ችሎታ ላይ ሳይሆን የኔ ጥያቄ እቺ ግመል የሚያስብላት ከሆነ ከተስማማን ልክ በተመሳሳይ በተለየ መልኩ መገኘትም ከሌላው በተለየ መልኩ መገኘት ሰው አይደለም እንድትል አያደርግህም ነው። አንድ ይሄን ነጥብ እንድትይዝልኝ ነው። ሁለተኛ ነጥብ እዚህ ጋር ስሚዝ አንዴ እዚሁ ጋር አንዴ ቆምልኝና ማለት ነው። አንዴ ትቆምልኛለህ። ምንድነው አሁን ይሄን ሐሳብ ሳመጣ አንደኛ ኢሳ በድንግልና ሲወለድ ከሰዎች ግድ ተለየ። ኢሳ ሰው ነው ወይ? አዎ ሰው ነው። ነገር ግን በድንግልና ነው ግን የተወለደው። አየህ ግድ እንከፍለዋለን ማለት ነው። ኢሳ ሰው ነው ወይ ሲባል ነብዩ ሰው ናቸው ወይ? ከፈላት ግመሏን እኮ ከተራራ ሰው አሁን አይዋ ግመሏን ግመል አላት፣ ኢሳንም ሰው አልነው። ነገር ግን በቃ ተስማማን።
የተቀጽላለው ተስማማን። እሱ ላይ ማን እንስማማለን? ግመሏ አልኩ እኮ በሴክሹዋል ኢንተራክሽን የተገኘች ግመል አይደለችም እኮ አልኩኝ እኔም እኮ ልክ ኢሳም በሴክሹዋል ኢንተራክሽን የተገኘ አይደለም። ስለዚህ በዚህ መንገድ መምጣታቸው በራሱ ተቀጽላ ወይንም ደግሞ በዚህ መንገድ የመጣ ብለን እንጂ ከግመል ጋር እኩል አንፈረጅም። በዚህ መንገድ መምጣታቸው ግመሏ ምንድነው? ቆይ አንድ ጊዜ አለ። እሺ ግሩም ጥሩ። እንደምታውቀው አህያ አለች። የሜዳ አህያ ደግሞ ምንለው አለ ወይንም ይሄ ነጮቹ ዜብራ የሚሉት ማለት ነው። አየህ ምናልባት አላቅም ከተሳሳትኩ ተረማለሁ። ጀርባዋ ላይ ባለው ምስል ከሆነ አላቅም ዜብራ የተባለችው አላቅም፣ ግን ይለያሉ። የሜዳ አህያና የዚህ እኛ አህያ የምንለው እቺ በከተማ ያለችው አህያ ማለት አህያ ናቸው ስማቸው፣ ነገር ግን የሚለዩበት መንገድ አለ። የዱር አህያም ልንላት እንችላለን። አየህ ስለዚህ ግመሉ ጋር እንስማማለን፣ ነገር ግን የግድ አመጣጡ እንዲለይ ያደርገዋል ማለት ነው። እሺ ገብቶኛል። አሁን እዚህ ድረስ ከተስማማን ሁለተኛው የተገኙበት መንገድ ነው እንጂ የተለየው ግመሏ ግመል ነው የሚለው ከተስማማን ሌላው ፍቃድ ላይ ነው የምንመጣው። ለምን ያው ዓላማው ይገባናል። የዚህ ጥያቄ ዓላማ ስለሚገባን ኢሳን የሆነ አፕሊፍት ለማድረግ ነው ወይም ደግሞ አምላክ ነው አይነት ደረጃ ለማድረስ ነው። በቃ የጥያቄው ዓላማ ያ ስለሆነ ማለት ነው። ፍቃድ እያልክ ስለሆነ አንድ አይነት ፍቃድ እንዳላቸው ያሳያል የሚል ቅድም እያነሳህም ስለነበረ ማለት ነውና አባ በአንተ እምነት ኢየሱስ አምላክ ነው ብለህ ነው አይደል የምታምነው? መቼስ አይ ቲንክ እንደሱ ብለህ ነው የምታምነው። በጣም ጥሩ። አይ ቲንክ በስላሴም ታምናለህ፣ አብ ወልድ መንፈስ ቅዱስ ብለህ ታምናለህ ይመስለኛል። እውነት ነው አምናለሁ። በጣም ጥሩ። አብ በፍቃዱ ወልድን ሊያጠፋው ይችላል? አይችልም። እሺ አብ በፍቃዱ ወልድን ካጠፋው ወልድ ፈጣሪ ሊሆን ይችላል? አይችልም አይደለ? በተአምር ሊሆን አይችልም ፈጣሪ አይደለ? አዎ። እሺ ፒኬ አንዴ ምዕራፍ 5 ቁጥር 17 ክፈትልኝ። ቁርአንን ክፈትልኝ። የምድር የመካከላቸውንም ንግስና የአላህ ብቻ ነው። የሚሻውን ይፈጥራል። አላህ በነገሩ ሁሉ ላይ እናቱንም እኔ ላጠፋ ብፈልግ አጠፋቸው ነበረ። ገብቷል? እነሱን የሚያድናቸው አንድም የለም፣ እኔ ጋ ነው ስልጣኑ እያለ ነው። አሁን በቁርአኑ መሰረት ዒሳ አላህ ቢፈልግ ኖሮ በአላህ ፍቃድ ነው በዚህ ጥቅስ በዚህ ክፍል ማለት ምን ማለት ነው? ይሄ ቁርአን ነው ማለት በዚህ ቨርስ እኮ እዚህ ጋር ባለ ሐሳብ አሁን አንተ
ባመጣው ሐሳብ ሊሆን አይችልም። እዛ ላይ ባለው እንትን ላይ መጽሐፍ ቅዱስ ላይ እኮ አይደለም ነገር አለ። ቆይ ማነህ አትደረግ እዛ ላይ ባለው ግድ ማብራሪያ ይፈልጋል። እዚህ ጋር አባ ኔትወርኮት እንትን እያለ ነው። እንዲህ ካለ እዛ ጋር ለምን አለ? አይ ፒኬ ኔትወርክ እንግዲህ ሲረጋጉ ማለት ኔትወርካቸው ሲረጋጋ ይቀጥላሉ። ፈቃድ ባሉት ዙሪያ ላይ ችግር የለውም እናወራለን። ፈቃዱንም የፈቃዱን እኮ ነው አሁን እያነሳን ያለነው በዚህ ሲል አይ በቃ በቂ ነው ያሉት ነገር ወይ ዳጊሻ መጽሐፍ ቅዱስ ላይ እኮ ግን ማለት ነው አሁን ፈቃድ የሚለው ነገር አሁን ቁርአን ላይ እንዳለ እንኳን አላውቅም ነበር። ግን መጽሐፍ ቅዱስ ላይ እኮ ምናልባት እናንተ በእስልምና ኢየሱስ ክርስቶስ እንደተሰቀለ አይታመንም እንጂ ማለት ነው እዛም ላይ እኮ መስቀል ላይ ሆኖ ፈቃዱን ጠይቋል እኮ ኢየሱስ ክርስቶስ። ባይዘዌ አሁን ስለ ፈቃድ አለ የተለያየ ፈቃድ ተከላ ፈቃድክ ቢሆን ይቺ ጽዋ ከኔ ትለፍ ማለት ይሆነ እሱን ነው። አሁን እሱን ፓርት አባ ሲመጡ ቅድምም እንዳልኩት ሉቃስ ላይ ነው ያለ ምናምን እናወራበታለን በሰፊው። ምንድነው ሁሌ ቁርአንን የሚረዱበት መስመር ስለሚመቸኝ ያው በዛ ዙሪያ እናወራለን ነው የጠቀሷቸው 5 ነጥቦች ከፈጣሪ ጋር ምንም የሚያገናኘው ነገር የለምና ጀዛከላህ ስሚዞ በጣም አሪፍ ፖይንት ነው እዚህ ጋር ያነሳው ማለት ነው። አሪፍ እንትን ነበር። እስኪ ከመጡ እንቀጥላለን። ህይወት መስጠት ላይም ህይወት መስጠት አምላክ የሚያስደርግ ከሆነ ያው የሆነ ተላኪና በምን አይነት እየተረዳ ነው ተላኪና ላኪ አለ። ስለዚህ በዛ መሰረት ለላኪው ተሰጥቶታል አይነት ባይዞ ግሊች ነው የሚያደርገው እኮ አእምሮ እንደዚህ የምትል ከሆነ የማይገናኝ ነገር ስለሆነ አሁን የቀደሙ እንደዛ ቀጥል አፎነ ሀይቢ ያው ለምሳሌ እንትኑንም ማሳየት እንችላለን። የሱረቱል በቀራ ላይ ያለውን ከተመቸ ክፈተው። ሱረቱል በቀራ ላይ ያለው አይደለም ቁጥር 73 ላይ ያለውን ክፈተው። እሺ አይ ምን ያህል ነገሩ ሌም እየሆነ እንደሚወርድ ለእንየው ማለት ነው። በጣም ህይወት መስጠት የሚባለው ነገር ላይ እንደዚህ ባላ ፍቃድ የተደረገን ነገር ፍቃዱ እየተባለ በጣም የሚመጣ ከሆነ በጣም ሌም ይሆናል። እንዴት መሰለ አሁን ተመልከቱ እዚች ጋር ሐሳቡ በአጠቃላይ ምንድነው? ይሄንን ከማንበባችን በፊት ሐሳቡ ኢን ጀነራል በከፊሏም ላሟ በድን በላሟ ከፊል በሆነች ፓርት ይሄ የሞተው ነገር ከተነሳ ኢማጂን አሁን ልትል የምትችለውን ኮንክሉዥን በአባ አረዳድ ፒኬ አስበው። በድን ስጋ ሰው ይቀሰቅሳል ነው ኢማጂን ባይዘዊ ያ ብቻ በጣም ብዙ ከሙታን መነሳትማ ያው ፖይንቱ ከተነሳ ብዙ እናወራ ኢብራሂም አለይሂ ሰላም ስለ 4 አዋፎች። ከዛ በላይ ግን መጽሐፍ ቅዱስ ላይ አይ ቲንክ ኤልሳ መሰለኝ ሙቶ እኮ ሀጽሙ የሞቱትን ሀጽሞች ሲነካ ይቀሰቀሳቸው ነበር። እኮ በጣም እኮ ተአምር እኮ ነው። እንደዚህ አይነት ተአምር እኔ አላውቅም። የሱ በድን የነካው ሁሉ ይነሳ ነበር፣ አጥንት የሆነ ሁሉ ሳይቀር ማለት ነው። በህይወት እያለም ሰው ቀስቅሷል። ሙቶም ደግሞ እንደዚህ የሞቱትንም ደግሞ ይቀሰቅስ ነበረ። ሙቶ የሚቀሰቅስ ሰው ማለት ነው።
እና የሙታን ማስነሳት ጋር በተገናኘማ በጣም ብዙ አለ። አይነ ስውርን ማብራትም ቢሆን ነቢያችን ሰለላሁ ዐለይሂ ወሰለም ማንሳት እንችላለን። እንዲሁ አሁንም ወደ ብሉይ ኪዳን ብንሄድም እናነሳቸው አካላቶች ይኖራሉ። ሁሉንም ተአምር ማየት እንችላለን። ግን እንደው የፈጣሪን ማንነት እኮ ስንረዳ፣ ኤሰንሱን ስንረዳ ዓለማትን የፈጠረ የምንለውን አካል ስናይ አሁን እነዚህ ተአምራቶች የተባሉት እነዚህ ለፈጣሪነት ምንም ብቁ እንደው የፈጣሪ ማንነት ማወቅ ብቻ ራሱ እነዚህ ተአምራቶቹ አንድ ሰው በራሱ ነው የሰራው እንኳን ቢባል ለአምላክነት ብቁ አያደርገው። የፈጣሪ ፍጥረቶች አንተ ስንት እንዴት ልበለ ፀሐይ ብቻዋን 1.3 ሚሊዮን እጥፍ ከምድር የምትገዝፍ ፀሐይን የፈጠረ አምላክ ከምድር 1.3 ሚሊዮን እጥፍ ፀሐይ ግዝፈት ያላትን የፈጠረ አምላክ ምድር ላይ ያለን አንድ ባህር የሆነ ሰው በበትሩ ሰነጠቀ ብሎ አምላክ ማድረግ አረ ይሄ ከባድ ነው። ምድር ላይ የሆነች ወንዝ አድርጋችሁ አስባ የለችም እኮ ያቺ ወንዝ ራሱ። አሁን ወንዝን መክፈል ትልቅ ነገር ነው በጣም ጨረቃን መክፈልም እንደዛው። ከዛ ጭቃን እንደዚህ እንትን ብሎ ወፍ ሆነ። ስለዚህ ይሄ አምላክ ነው ማለት ራሱ አረ በጣም ይከብዳል። ግን አባ ካሉ ይመለሱና እንዲያው በሰው ፈቃድ የሚለውንም ሐሳብ እናነሳለን። እስኪ ሔዋን በማን ፈቃድ ይሆን የተወለደችው የተፈጠረችው? አዳም ራሱን ብናነሳ፣ መላእክቶቹን ብናነሳ መፈጠራቸው በሰው ፈቃድ ሆነም አልሆነም ምንድነው ዩኒክ የሚያደርጋቸው? የሷሊህን ግመል ብናነሳ አንዴ ፐዝል ሙላ እነዛን ሁሉ ብናነሳ እንደው እንዴት ነው ለፈጣሪነት ብቁ ያደርገዋል? ለምን በሰው ፈቃድ ሳይሆን በአላህ ቃል ነው የተፈጠረ። በቃ ሁን በሚል ቃል ነው የተፈጠረ ተብሎ አደምም ሁን በሚል ቃል ነው የተፈጠረ። እንደዛ ተብሎ እንዴት ወደ አምላክነት እንደሚያድግ እስኪና ሔዋንን እንዴት አላሳደጓትም? ከዛ ደግሞ አልሞተም ነው። አዎ አልሞተም፣ አይሞትም ግን አንልም። አልሞተምና በሱ ዙሪያ እንኳን በጣም በሰፊው ራሱ ገባበት ነበረ። ስክሪን ሼር ያደረኩ አባቢ መጡ እንደሚሞቱ እንዲያውም መሞታቸው ብቻ ሳይሆን ኢሳ አለይሂ ሰላም ከመሞታቸው በፊት እንኳን እሳቸው ማለትም ይሰሩት በጣም ብዙ ነገራቶች እንዳሉ ብዙ ነገር ማንሳት እንችላለን። አልበደለም ወይ? አዎ በድሏል ብለን አናምንም። ማንም ነቢያቶች ታላላቅን ኃጢአት ይሰራሉ ብለን አናምንም። ለምን ማርያምን ታዲያ ነብይ እንትን አምላክ አላደረጋትም? በበደል ጉዳይ ከሆነ ማርያምም እኮ በድላለች ብለን አናምንም እኛ። ነቢያችንን ለምን አምላክ አያደርጓቸውም? እነ ኢብራሂም አለይሂ ሰላምን ለምን አያደርጓቸውም? ብዙ እኮ ሰዎች እነ ሙሳን ለምን አያደርጓቸውም? አምላክ ለምን አያደርጓቸውም? ላይክ አለመበደል ከሆነ የጭቃ ዘር አይደለም የሚለው ደግሞ ማርያም ከምን ዘር ነው የመጣችው? አሁን የመጨረሻ አምስተኛ ጥያቄያቸው ነው ምንድነው? የጭቃ ዘር አይደለም። ጭቃ ማለት አዳም ነው። ሰው የአዳም ዘር አይደለም። ማርያም ተለይቶ ለራሷ ዘር ተሰጠዋት ነው ምንድነው? የማን ፍጥረት ነች? አይደለም። ኢየሱስ ክርስቶስ ፍጡር አይደለም ወይም የአዳም ዘር አይደለም ከተባለና ኢየሱስ ክርስቶስ ከአዳም በፊት የነበረ ከሆነ የመጀመሪያው ሰው ማን ነው? ኢየሱስ ነው የመጀመሪያው ሰው ወይስ አዳም ነው? ማን ነው የሚሆነው የመጀመሪያው ሰው? በጣም እኮ ብዙ ነገር ነውና መጀመሪያው ላይ ብቻ ያው ባለመግባባት እንትን አሉ እንጂ ብዙ ፖይንቶችን ባነሷቸው እኔ እንደው እንትን እያልኩ ነበረ። ስላሴ ያለ የሚመስሉ ነገሮች አሉ። ኦኬ የሆነ ጥያቄ ሳትጠይቀው ልመልስልህ እንደ እውነተኛው ዘመዳችን እኔ ከጌታዬ ዘንድ ወደ እናንተ በተአምር መጥቻለሁ የሚለውን እውነተኛው እንደ ጥያቄ አንስቶት ነበር። ባይዘዌ እውነተኛው እንዲጠቅምህ ማለት ነው። ሙሳ አለይሂ ሰላምም ለፈርዖን ቀርቦ እኔ ከዓለማት ዘንድ በተአምር ወደ እናንተ መጥቻለሁ ብሏል። ሙሳ አለይሂ ሰላም ማለት ነው። ሌላ ሷሊህም ከጌታችሁ በሆነ ተአምር በእርግጥ መጣሁላችሁ ብሎ ይናገራል። ከጌታ ዘንድ ከአላህ ዘንድ ከአምላክ ዘንድ የሚሉ ገለጻዎች በነቢያት በኩል የታወቁ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ከዚህ ሁሉ በባሰ መንገድ ማለት ነው አደም አለይሂ ሰላም ሳይፈጠር በፊት የኔ ነብይነት አስቀድሞ የተረጋገጠ ነው ብለውም አስቀምጠዋል። እና ብዙ ነገር አለ እውነተኛው። አንተ ያችን ፓርት አይተ እኔ ከጌታዬ በተአምር እናንተ ዘንድ ከጌታዬ ዘንድ በተአምር ወደ እናንተ መጥቻለሁ የሚለውን እሱ እኮ ከአምላክ በኩል ነው የመጣ እያለ ነበር ኮሜንት ላይ ቅድም አንብቤው ነበርና በዛ አይነት ወይ እውነተኛው ነቢያቶችም ተገልጸዋል። አይ ቲንክ ዳጊ ጥያቄ ያለ ይመስለኛል አይደል? ዳጊ ሻለ
ቪዲዮ ለቅቅ ያለሁኝ ሁላችሁም ሪፖስት ሼር አድርጉ። ማሂር አንተ እኮ አሁን ነው የመጣው። ፖዙ ነህም ምናምን እኔ ስታወራ አሁን ልክ ወሬህን ስጨርስ መጣ። ባይዘው ማሂር ጋር እየገባችሁ ቪዲዮውን ምንድነው ኮፒ ሊንክ ላይክ ሼር ምናምን አድርጉ። እኔ ቪዲዮ ብዙም የሚባሉትን አላውቃቸውም። ደህና ነኝ። አንዴ እውነተኛው እሺ ዳጊሻ ሐሳብ እንትን በል ሐሳብን ቀጥል። ሶሪ ደጋግመን አቋረጥ ይመጣሉ ብለን እንትን ነው የኔ እንኳን ጥያቄ ሙስሊሞችን ሙስሊም ሊያስብላቸው የሚችሉ መሰረታዊ መስፈርቶች ምንድን ናቸው? በምንድን ነው የሚለዩት ሙስሊም ለመሆን? አማድ ትንሽ ገዘፍ የሚል ምናምን ተብሎ በአእምሮ ልንስላቸው የምንችሉ አካላቶች በሙሉ ማለት ነው ወይ ጣዖት ሆኖ የተቀረጹ ሊሆን ይችላል፣ ወይ አምላክ ነኝ ያሉም ሊሆን ይችላል፣ ወይ አምላክ ናቸው ተብሎ የተለጠፈባቸውም ይሆናል። እነዛ አይነት አምላኮች በጠቅላላ የሉም ብሎ መመስከር ነው። ከዛ ኢላላህ ትላለ ከአንዱ ከእውነተኛውና ከብቸኛው ነቢያቱን ሁሉ ከላከው ከአላህ በስተቀር። ይህ አላህ የሚባለው አምላክ ብዙ ስያሜዎች አሉት። አርህማን ብላችሁም ጥሩት ወይም እጅግ በጣም አዛኝ ልትለው ትችላለህ። አላህም ብላችሁም ጥሩት ማለትም አምልኮ የሚገባው ወይም የሚመለክ ማለት ነው። አልመእሉሁ ማለት ነው። አላህ የሚለው ቃል በቃል ትርጉሙ ማለት ነው። አላህ ብላችሁም ጥሩት፣ አርህማን ብላችሁም ብትጠሩት ለሱ መልካሞች ስሞች አሉት አለ። ስለዚህ አምላክም በለው ፈጣሪም በለው በአማርኛ ማለት ነው እሱን የማይጻረር እስከሆነ ድረስ የትኛውንም መልካም ስያሜ ብትጠራው እሱን ያመለክታል ነው። ስለዚህ ያ አካል እኛ አላህ ብለን እናምናለን። እሱም በብቸኝነት ማምለክና የመጀመሪያው ምስክርነት ነው። እሱን ከመሰከርን በኋላ ደግሞ ለኛ የተላከው ለኛ ዘመን የተላከው ነብይ ማን ነው የሚለውን ደግሞ እንመሰክራለን። ይሄ መልእክት ከማን ዘንድ ደረሰ? ማን ነው የተላከ? በምን መንገድ አረጋገጥክ ሲባል ሙሐመዱን ረሱሉላህ ብለን ምስክርነት እንሰጣለን። ሙሐመድም የአላህ መልእክተኛ መሆኑን እመሰክራለሁ ነው። ይሄ ላኢላሃ ኢላላህ ሙሐመዱን ረሱሉላህ የሚባለው የምስክርነት ቃል ማለት ነው። ይሄ የመጀመሪያው የምስክርነት ቃል የእስልምና አንደኛው ምሰሶ ወይም አዕማድ ነው። አንድ ሰው ሙስሊም ለመባል የሚያደርገው የመጀመሪያው ነገር ማለት ነው። ሁለተኛው ሰላት ነው፣ መስገድ ነው። በቀን 5 ለፈጣሪ መዋደቅ መስገድ፣ እሱን ብቻ ማምለክ። ስግደት ማለት ልክ እንደ ቅዳሴ ምናምን እንደሚባለው ስርዓት ነው። ጸሎት ማለት ብቻ አይደለም፣ ጸሎትንም ግን በውስጡ የያዘ ነው። ያንን ስግደት ዓለማትን በሙሉ ለፈጠረው ለኃያሉ አምላክ አንተ ራስህን አጎንብሰህ እኔ በጣም ዝቅተኛ ሰው ነኝ፣ እኔ ለአንተ ስጎነበስ ነው ቀና አይደል የምችለው ብለህ ባጎነበስክ ሰዓት ከፍ ያለው የተላቀው አምላክ ጥራት ይገባው እያልክ እያመሰገንክ ማለት ነው። በቀን 5 የምንሰግደው ስግደት አንተ ንብረት ስላልሆነ የድሃ ገንዘብ ስለሆነ ለነዛ ድሆች የመስጠት ግዴታ አለብህ። ይሄ የሚሰጣቸው አይ ቲንክ 9 መስፈርቶችን ያሟሉ ሰዎች በጠቅላላ የዘካ መብት ይገባቸዋል። ያንን በየአመቱ ዘካ ወይም ምጽዋት መስጠት ማለት 2.5% ካለህ ንብረት አጠቃላይ። ያለህ ንብረት አጠቃላይ ሲባል በየጊዜው የሚመጣ የሚጠፋ ምናምን ሳይሆን ቋሚ ከሆነ ንብረት ውስጥ ማለትም አንድ አመት የቆየ ለምሳሌ 1000 ብር አንድ አመት አንተ ጋር ከቆየ ያ 1000 ብር 2.5ቱን የማውጣት ግዴታ አለብህ ማለት ነው። ስለዚህ ይሄ ሶስተኛው መስፈርት ነው አንድ ሰው ሙስሊም ለመባል። አራተኛው ሀጅ ነው። ይሄ የቻለ ሰው የሚያደርገው ነው። የቻለ ሰው ማለት አቅሙ የቻለ አቅሙ የፈቀደ ሰው የአብርሃምን ቤት የመጀመሪያው ምድር ላይ ለመጀመሪያ ጊዜ የተገነባው በ40 አመት ለሚበላለጠው ከኢየሩሳሌም ጋር ማለት ነው ያንን ቤት መጎብኘት ነው። ያንን መዞር መጎብኘት ነው። አብርሃም ዱዓ ባደረገው መሰረት በጸለየው መሰረት አላህም ያንተን ጥሪ ሰምተው እዚህ ይሰበሰባሉ ባለው መሰረት አብርሃም ጥሪውን ተጣራ። እኛ ሰዎች ደግሞ ምን እናደርጋለን? ለበይክ እያልን አቤት እያልን የአብርሃምን ጥሪ ተቀብለን አላህ Subhanahu Wa Ta'ala አቤት እያልን እዛ ቦታ ሂደን አብርሃም ከአጋር ከእስማኤል ጋር የተፈጸሙ ስርዓቶች በጠቅላላ አጋርም የፈጸመችውን ስርዓቶች ለምሳሌ ልጇን በረሃ ላይ ጥላ ሰው ፍለጋ 7 ጊዜ ሰፋና መርዋ የሚባሉ 2 ተራሮችን ስትመላለስ ነበረ። ያንን ድርጊት በማድረግ ማስታወስ መዘከር ማለት ነው።
እርድ አብርሃም እርድ ሊያርድ ልጁን ይዞ የሄደበት ሂደት ነበረ። እዛ ላይ ሰይጣን ይመጣ ነበር፣ ይከተለው ነበር፣ ከትእዛዙ ሊመልሰው ማለት ነው። ለሱ ጠጠር ይወረውርበት ነበር። ያንኑ ስርዓት እኛ መተግበር ማለት ነው። ከዛ ሰጋጆቹ ይዞሩ ነበር ከአባን። ይሄ ዙሪት የሚባለው ነገር ባይዘው ዩኒቨርሳል ሎው ነው፣ አጠቃላይ የዓለም ህግ ነው። ምድር በፀሐይ ዙሪያ ትዞራለች፣ ፀሐይ በጋላክሲ ዙሪያ ትዞራለች። ሁሉም ዟሪ ነው። እኛ የሰዎችም የፍጥረት አካል ስለሆንን አንድን ነገር ማዕከል አድርገን እንዞራለን ማለት ነው። ይሄ የፍጥረትነታችን መገለጫ ምልክት ነው። 7 ጊዜ 7 ቁጥር ደግሞ እንደ ኦርቶዶክስም እንደምንም አምላካዊ ቁጥር ነው የምትባለው። 7 ጊዜ እንዞራለን ማለት ነው። ይሄ ሀጅ ይባላል። ይሄን ግን ጣጣውን ለቻለ ሰው የሚፈጽመው ነው። ግዴታ የሚሆነው ምንድነው? አንድ ሰው ሀጅ አድርጎ እስኪመለስ ድረስ ቤተሰቦቹ የሚበሉት የሚጠጡት የሚያኖራቸው ነገር ካለ እና እሱ ሀጅ የሚያስደርገው ደግሞ የገንዘብ መጠን ካለው አንድ ጊዜ በህይወት ዘመኑ አንድ ጊዜ የማድረግ ግዴታ ይኖርበታል። ከዛ በኋላ ትርፍ ነው፣ አደረገም አላደረገም። 5ኛ የረመዳን ወር ነው፣ አሁን እየጾምን ያለው ነው። ይህንን ወር አላህን ፈርተን የሱን ውዴታ ፈልጎ በጾም ማሳለፍ ነው። እነዚህ 5ቱ አርካኑል ኢስላም ይባላሉ፣ የእስልምና መሰረቶች ይባላሉ። ከነዚህ ቀጥሎ ደግሞ የእምነት መሰረቶች አሉ። አርካኑል ኢማን 6 መሰረቶች አሉት የእምነት። አንደኛው በአላህ አምላክነት ማመን ነው። ሁለተኛ በመላእክት መኖር ማመን ነው። ሶስተኛ መለኮታዊ መጽሐፍት መውረዳቸውን መላካቸውን ማመን ነው። ተውራት፣ ኢንጂል፣ ዘቡር፣ ፉርቃን፣ ሙስሐፉ ኢብራሂም ምናምን ብዙ አሉ። እነዛ መውረዳቸው መከተል ሳይሆን መውረዳቸው ማመን። አራተኛ በነቢያት መኖር ማመን ነው። ነቢያቶች ተልከዋል፣ 124,000 በላይ ነቢያቶች። እነዛም በሙሉ አክሴፕት ማድረግ መቀበል፣ በነዛ ማመን ነው። 5ኛ በትንሳኤ ሙታን ማመን ነው። የሙታን ትንሳኤ መኖሩን ማመን፣ ይሄ የእምነት 5ኛ መሰረት ነው። 6ኛ ደግሞ በአላህ ውሳኔና ቅድመ እውቀት ማመን መቻል ነው። ሁሉ ነገር አላህ የሚያውቀው ቢሆን እንጂ የማያውቀው ምንም ነገር አይከሰትም ምድር ላይ ብሎ በአላህ ውሳኔ ማመን ማለት ነው። እኛ ላይ ደግሞ የሚደርስብን ሙሲባ፣ ችግር፣ ተፈጥሯዊ አደጋ ምናምን ካለ ይሄ ከጌታዬ ዘንድ የተጻፈብኝ ነው፣ ስለዚህ መታገስ አለብኝ፣ እያመሰገንኩ ቀጥላለሁ። እነዚህ ነገራቶች ማመን መቻል ማለት ነው። የምናደርገውን ከመደረጉ በፊት አላህ አስቀድሞ እንደሚያውቀውና ሙሲባ የሚባሉ ወይም አንዳንድ እኛ ጋር የሚመጡ ጥሩ ነገሮችም መጥፎ ነገሮችም ሊሆኑ ይችላሉ። መጥፎ ነገሮችን ለታጋሽነት ኢዮብ እንደተመታው በሽታ ምናምን ማለት ነው። ጥሩ ነገሮችን ደግሞ ለአመስጋኝነት አላህ ራሱ የወሰናቸው እኛ ህይወት ላይ እንዲፈጸሙ የፈቀዳቸው ነገሮች ናቸው ብሎ መቀበል መቻል ማለት ነው። እነዚህ 6ቱ የእምነት መሰረቶች ናቸው ባጭሩ። ስለዚህ የእምነትና የእስልምና መሰረት ይሄ ነው። ይህንን በሙሉ የሚያሟላ ሰው ሙስሊም ይባላል። ዳጊ እያንዳንዱ ባይዘው ከ1 ሰዓት በላይ ሊወስድ ይችላል ማብራሪያው። ዝም ብዬ ጠቅጠቅል አድርግልህ ብዬ። እሺ ስለዚህ ማለት ነው አሁን እነዚህን አውቅ እነዚህ መስፈርቶች እንዳለ የሚገኙት ቁርአን ላይ ነው አይደል? ቁርአንም ላይ አሉ፣ ሐዲስም ላይ አሉ። ላይክ መስፈርቶቹም በጠቅላላ ደግሞ ብናይ ከዛ በፊትም በነበሩት ሁኔታዎች ላይ አሉ። ግን እንዳልኩ አፈጻጸሙ ሊለያይ ይችላል። ቀጥለሽ ዳጊ። ስለዚህ አሁን ማለት ነው እነዚህ ቁርአን ደግሞ የወረደው በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ነው። ከዛ በፊት አልነበረም ቁርአን። ስለዚህ ማለት ነው አሁን እነዚህ ነገሮች ይሄ ለምሳሌ አሁን ይሄ ሻሃዳ የሚለው የመጀመሪያው ስለ ነብዩ መሐመድ ነብይነት መመስከር ምናምን ያልከኝ ማለት ነው። ይሄ ሻሃዳ የሚያዘው ማለት ነው እሱ ነገር የጀመረውም ሁሉ እንትን ያለው አጠቃላይ አሁን እነዚህ ነገሮች ላይ ሰላት፣ መስገድ፣ መስጠት ምናምን የሚለው ነገር ችግር የለብኝም። ጾምም ያው በክርስቶስ ጾም ምክንያት ምናምን እንደዚህ አይነት ነገሮች ነው የተጀመረው፣ ችግር የለብኝም እሱ። ግን አሁን እዚህ ጋር አንደኛ ሀጂ የሚለውን ነገር አንድ ያዝልኝ፣ ሁለተኛ ደግሞ እንትኑ ሻሃዳ የሚለውን ነገር ማለት ነው። አሁን እነዚህ ነገሮች ቤዚካሊ በቃ እንትን ያሉት ቤዛቸው ከቁርአንና ከነብዩ መሐመድ ነብዩ ነው ከመምጣቱ ጋር የሚያያዙ ናቸው። ከሱ በፊት የነበሩት አሁን ዋናው ጥያቄ ምን መሰለህ? ከነብዩ መሐመድ መምጣትና በፊት የነበሩ ሰዎች እነዚህን መስፈርት ያሟላሉ ወይ ነው? ለነብዩ መሐመድ ይሄ ቁርአን ከመውረዱ በፊት ለነበረው ዘመን እዛ ዘመን ላይ ለነበሩት ህዝቦች ማለት ነው። እነዛን ሰዎች ለምንድን ነው ሻሃዳ ሳይዙ እንዲሞቱ እንዲያልፉ ያደረገው? አላህ ለምን
ከመጀመሪያው ጀምሮ ይሄን ነገር ለምን አላደረገውም? እነዛን ሰዎች ለምንድን ነው ሙስሊም ሳይሆኑ እንዲሞቱ ያደረገው እንዲያልፉ ያደረገው የሚል ነው ጥያቄ። እሺ በመጀመሪያ ደረጃ ሸሃዳ ማለት ምስክርነት ነው። ምስክርነት ሲባል በአንድ አምላክ ማመንና ያንን አምላክ ደግሞ የላከ መልእክተኛ አለ ያንን መልእክተኛ መቀበል ነው። ይሄ ምስክርነት ደግሞ እንዳልኩ ኢስላም ላይ ብቻ የመጣ አይደለም። ሸሃዳ ለምሳሌ ከእስልምናው ልጀምርልና እንዲሁ ወደ ሐዋርያት ብናነሳ በሱራ 5 ቁጥር 111 ላይ አላህ Subhanahu Wa Ta'ala ምን ይላል? ወደ ሐዋርያትም አለ በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን እኛ ሙስሊሞች መሆናችንን መስክራሉ ይላል። ሐዋርያቶች ያመኑት በኢየሱስ ክርስቶስ መልእክተኝነትና በአላህ Subhanahu Wa Ta'ala ላኪነት ነው። ያ ማለት ምን ማለት ነው? ላኢላሃ ኢላላህ ኢሳ ረሱሉላህ ማለት ነው። ከአላህ በስተቀር ሌላ አምላክ የለም፣ ኢየሱስ ክርስቶስ ደግሞ የአላህ መልእክተኛ ነው፣ ተላኪ ነው ማለት ነው። ይህንኑ ምስክርነት ራሱን ደግሞ ኢየሱስ ክርስቶስ ራሱ ሲያስተምረው የዘላለም ህይወት ጋርም በተገናኘ ምናምን ሲያስተምረው እናገኛለን። ይህንኑ ምስክርነት ለምሳሌ እውነተኛ አምላክ ብቻ ይሆን ካለ አሁን ቅድም ፎልስ ጋድ ብዬ ላ ኢላሃ ስትል አምላክ የለም ስትል ውድቅ የምታደርገው ምንድነው? ፎልስ ጋዶችን ነው በጠቅላላ እውነተኛ የሆነውን አይደለም። ከዛ ኢላላህ ትላለ ከአላህ በስተቀር ያ ማለት እውነተኛ አምላክ የሆነ እሱ ብቻ ነው ማለት ነው። ስለዚህ እውነተኛ አምላክ ብቻ ይሆንክ 19 የ2000 እትም ደግሞ ባሳይ ከፍቼ ብቻህን እውነተኛ አምላክ የሆንክ አንተን ይላል። ብቻህን ካንተ ውጭ ሌላ እውነተኛ አምላክ የለም ማለት ነው። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት አለ። ስለዚህ የዘላለም ህይወት ምንድነው? ላኢላሃ ኢላላህ ኢሳ ረሱሉላህ በአረብኛ ስተረጉመው ማለት ነው። ብቻህን እውነተኛ አምላክ ማለት ከአንተ በቀር የሚመለክ ምንም አይነት አካል የለም። ይህንን ነገር ማወቅ። ሁለተኛስ ኢየሱስ ክርስቶስ ደግሞ ልክኛ ሙሐመዱር ረሱሉላህ እንደምነው ሙሐመድ የአላህ መልእክተኛ ነው እንደምንለው ኢየሱስ ክርስቶስም የዚህ የብቸኛው የእውነተኛው አምላክ መልእክተኛ መሆኑን የተላከ መሆኑን ማመንና ማወቅ ነው። ይህንን ነው ሸሃዳ የምንለው በመጀመሪያ ደረጃ ማለት ነው። ይህንኑም እንደዚሁ አላህ Subhanahu Wa Ta'ala በቁርአኑ ላይ ያስቀምጠዋል። ለሐዋርያቶች ሲናገር በእኔና በመልእክተኛዬ እመኑ ነው። በአላህና በመልእክተኛው አምኖ የሚመሰክር ማንኛውም አካል ካለ ሙስሊም ብለን እኛ እንጠራዋለን፣ አምላክ ላይ እስካልደረበ ድረስ። መልእክተኛው እኩል ነው ከአምላክ ጋር ያለው ስልጣን ወይም ከላኪው ጋር ያለው ስልጣን ካልን ያ ነው ከእምነቱ ሊያስወጣን የሚችል ነው። ሁለተኛ ጥያቄ ላይ ያመጣው ሐጅ ጋር በተገናኘ ነው። ሐጅ ፒልግሪሜጅ የሚባለው ወይም መንፈሳዊ ጉዞ የሚባለው እኛ ከአብርሃም ወይም ከኢብራሂም አለይሂ ሰላም ጊዜ ጀምሮ እናምንበታለን እንደዛ ነው ብለን። ግን እንደዚህ አይነት ጉዞዎች ጋር በተገናኘ በብዙ በዓላቶች ላይ ላይክ የፋሲካ በዓልን ጨምሮ ወደ ኢየሩሳሌም የሚደረጉ ጉዞዎች አሉ። ግዴታ የሚሆንባቸው የማይሆንባቸው አካል እንዳለ ሆኖ ማለት ነው። መንፈሳዊ ጉዞንም ብታስበው እንዳልኩ ስርዓቱ አካሄዱ ምናምን ሊለያይ ይችላል እንጂ ከድሮም ጀምሮ የነበረ ስርዓት ነው። በብሉይ ኪዳንም በአዲስ ኪዳንም ብሉይ ኪዳን ላይ ለምሳሌ ዳስ በዓልን ወይም የእንትን በዓልን የሚያከብሩት ከተለያዩ ዓለማት ማለት ነው ሰብሰብ ብለው የሚያከብሩት የፋሲካም በዓል ጸደይን ወቅት ምክንያት በማድረግ በጸደይ ወቅት ላይ የሚያከብሩት በዓል ነው። ሰብሰብ ብለው አንድ ላይ የሚተገብሩት ተግባር ማለት ነው። ያ ምንድነው? ሙሴ ከእስራኤል ከግብጽ ነፃ የወጣበትን ዘመን በተመለከተ ያቀርቡታል። ሐጅን በተመለከተ በስም ደረጃ የተጠቀሰ ምናምን አለ ብሉይ ኪዳን ላይ። እሱ ላይ እኔ ዲቴል አልገባም፣ በዛ ዙሪያ ላይ ዲቴል አላጠናውም። እዚህ ካላችሁ ወንድሞች ውስጥ አጥንቻለሁ በዛ ላይ አወራለሁ ሚል አካል ካለ ቦታ ለቃለሁ። ሐጅ ሚለው ጋር በተዘጻት 5:1 እያለ ነው ከታች በርጌቾ አውቀዋለሁ፣ ግን ዲቴል ያላጠናሁት ነገር ላይ አንገቴን ማስገባትም አልፈልግም፣ ምንም አይሰራልኝም። እሺ ለማንኛውም ባጭሩ ሁለቱ ጥያቄ የፈጠሩብህ እነዚህ ሁለት ስርዓቶች በተመሳሳይ የሚሆን በተለያየ መንገድ ማለት ነው። እነዚህ ስርዓቶች በጠቅላላ ይፈጸማሉ ወይም ተፈጽመዋል ከዛ በፊትም። መልእክተኛ ግን እንዳልኩ በተላከው አካል ነው ማለት ለኔ አሁን የተላኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ለዚህ ዘመን። በኢሳ ዘመን በኢሳ አላምንም እኔ በሙሴ ነው ማምን ብትል አንተ አማኝ አይደለህም እንደ ኢስላም አስተምህሮ። እንደ ክርስትናም እንደዛ ይመስለኛል። በሙሴ ዘመንም ደግሞ እኔ በሙሴ አላምንም በአብርሃም ነው ማምን ምትል ከሆነ ለአንተ አብርሃም አይደለም የተላከው ሙሴ ነው። ለእስራኤል ልጆችም መልእክተኛ አድርጎ የላከው አላህ
ኢሳን ነው በጊዜው ለነበሩት። ሙሳን ከዛ በፊት ለግብጽ ላይ ለነበሩት ሰዎች ነው የላከው። ይሄ ነው ባጭሩ። ዳጊ ጥያቄ ካለ አሁንም ማንሳት ትችላለህ። የምጨምሩት ሀሳብ ካለ ሀባይብ መጨመር ትችላላችሁ። በጣም ተረድቻለሁ። እሺ ዳጊ ሌላ ጥያቄ አለ? እንዴት ላይ አንቺ እኮ ቀመም ነሽ እኮ አንቺ የሚቀመመኝ አጣው እንጂ እንዲህ ነሰንሰኝ ነው አጣው። እሺ እውነተኛው ሰላም ነው። እንዴት ነህ? አለሁልህ። ሰላም ነው አለሁልህ። የባለፈውን ቅዳሴ ለቀኸው አየው ልበል? አዎ አንተ ሰተኝ ነበረ። ከዛ ለካ አልያዝኩትም። ከሌላ ዩቲዩብ ላይ አለ እኮ ቅዳሴ። ለቀው ሳይኮ በቃ ምንማ አመረረ እውነተኛው እያልኩ ነበረ። እንዴ ግልጽ ነው አይደለም? ባይብል ላይ እናንተ ላይም እኮ ስላሴን እየፈለኩ እኮ ላገኘው ትንሽ አንተ የምትፈልገው እኮ አለ ባይዘው አንተ የምትፈልገው አለ ግን ላተቁሉ ሰላሳ ነው የሚል አላህ Subhanahu Wa Ta'ala። ሶስት ነው አትበሉ ወይም ሶስት አማልክት አትበሉ በክልከላ ደረጃ ነው ያለ። አክሴፕታንስነት የለውም እንጂ ሐሳቡ እኮ አለ ቁርአን ላይ። ግን ወላ ተቁሉ ሰላሳ ሲል ሶስት ነው አትበሉ፣ ሶስት አማልክት ናቸው አትበሉ ነው። ባለፈው ሳልኖር የሚባሉ ሰውዬ ታውቃለህ? አንተ አትበለይ ብለው ለካ ሳልኖር የሚባል ልበልሽ፣ አይ ከሌሉ እንኳን የሚባሉ ልበል እንትን አሉኝና አማልክት ሶስት ናቸው አትበሉ ምናምን ይላልና ቁርአኑ። ከዛ ወይ አባ ዮናስ ወይ ሳልኖር ናቸው። ከዛ አማልክት እንዴት ይላል ቁርአኑ? ተሳስቷል አሉኝ። እንዴ አማልክት ነው እንጂ የሚባል አይ ተሳስቷል አሉኝ። አማልክት ብዜት ነው ወይስ ነጠላ ነው ብዬ ስጠይቃቸው አይ ብዜት ነው አሉ። የምን ብዜት ነው? የምንነት ነው ወይስ የማንነት ስል የማንነት ብዜት አሉ። የማንነት ብዜት ነው አማልክት የሚያስብል አልኳቸው። አዎ አሉ። እና ስላሴ በማንነት አንድ ናቸው ወይስ ሶስት ናቸው ስል ሶስት ናቸው አሉ። ታዲያ ለምንድነው አማልክት የማይባሉት? ከዛ በቃ አየር ወሰዱ ማለት ነው። ትንሽ ቆይተን እንመጣለን ብለው እና ያንተ ይሻላል። አንተ በፈጣጣው ነው በቃ ሶስት ነው እኔ አምናለሁ ነው መጽሐፉ ላይም አለ በሚል ነው። ባይዘው ክሌመንት ላይ ያየሁት ቀለሜንጦስ ላይ ስቲል ሁሌ ሳስበው ነው የሚገርመኝ። መጽሐፈ ቀለሜንጦስ ላይ ያለው ይሄ ስለ ኩነት የሚያብራራው ስማሚ እርሱን ብታገኝ ደግሞ እውነተኛው በቃ ቀለሜንጦስ አለኝ እኮ የቱ ጋር ነው ያለው? አይ ቲንክ ምዕራፍ 14 ምናምን ስለ ኩነት ያብራራል። በአብ ልብነት እናስባለን እኔ ቃላቸው ነኝ ምናምን እያለ ወልድ የሚያወራበት በመንፈስ ቅዱስ እስትንፋስነት ይዘረዝራል። ብቻ ፀሐይን ሁሉ እንደ ምሳሌ ያመጣል። ፀሐይ ብርሃኗ፣ ጨረሯ እዚህ አባቶች የሚሰጡን ምሳሌ መጽሐፈ ቀለሜንጦስ ላይ ነው ለካ የሚወስዱት። ከዛ ምናምን አየሁት። እሺ ጥያቄ አለ እውነተኛው እስልምና ላይ? አዎ ምን መሰለህ አሁን ኢሳ በእስትንፋሱ ህይወትን ሰጥቷል። አሁን በቁርአን ላይ አንድ ፍጡር ልክ እንደ ኢሳ እፍ ብሎ ህይወትን የሰጠው ፍጡር አለ በእናንተ? አዎ ኢሳ አልሰጠም በመጀመሪያ። በሁለተኛ ደረጃ ጅብሪል አለይሂ ሰላም የኢሳን ሩህ ራሱ እፍ ብሎ ሰጥቷል። የኢሳን እንዴት ልታደርጉ ነው? ፍጡር ልትል ነው? እሱማ እንዴት ነው የሚገባኝ መሰለ እሱ ካመጣው ዘንዳ የገብርኤል እስትንፋስ የገብርኤል አይደለም ብዬ ነው ማስበው። እዛ ጋር ገብርኤል ተባለ እንጂ ለገብርኤል ከሰጠኸውማ ገብርኤል ፈጣሪ ሊሆን ነው። እንዳይሆንብህ ፈራህና ምን መሰለ የሚገባኝ ለምሳሌ አሁን በኦርቶዶክስ ምን ይባላል መሰለ በአምሳለ ገብርኤል መጽአብ ወአብሰራ ለድንግል ይባላል። እሺ ገባ? ራሱ ገብርኤልን ተመስሎ አብ ነው ትወልጃለሽ አላትም ተብሎ ይነገራል። ስለዚህ የገብርኤል እስትንፋስ እናንተ የምትሉትን እንደ አብ እስትንፋስ ነው የምቆጥረው እንጂ ገብርኤል ካልኩትማ ገብርኤል ፈጠረው ኢየሱስን ሊሆን ነው።
እኮ እንደዛ እኮ ነው። እኔ አሁን እያልኩ ያሉት በመጀመሪያ ያው ከቁርአኑ ስለተነሳ ቁርአን ላይ የኢየሱስ ክርስቶስ እስትንፋስ ወይም ደግሞ ኢየሱስ ክርስቶስ በእስትንፋሱ ይፈጥራል የሚልም የለም። የኢየሱስ ክርስቶስ እስትንፋስም ፈጠረ የሚል ነገር የለውም። እንደዛ አይነት እምነት የለውም። ሲልበት በጨርቁ ላይ ሕያው አለ። ሕያው ሆነ አይደለም፣ በሱ ላይ በነፋበት ጊዜ በአላህ ፈቃድ ሕያው ይሆናል። እኔም እኮ ፉላለሁ። ለምንድን ነው የኔ ሕያው ማለት? በአላህ ፈቃድ ለምን ሕያው ሆነ? የሱ ይሄው ሕያው የሆነለት ፍጡር ሌላ አለ ወይ? ይሄ አሁን ለምሳሌ የውሃ ጌጅ ባይዘው ጾመኛ ነው ሰዎች ደግሞ የውሃ እንትን ሳሳያችሁ የለውም። እሺ ያውን እፍ አልኩበት። ይሄ እፍ አልኩበት። ይሄ ለምንድን ነው እንስሳ ማይሆነው? የአላህ ፈቃድ ስለሌለበት እኮ ነው እንጂ እኔም እኮ እየተነፈስኩ ነው። ግን የአላህ ፈቃድ የለም። ከሌለ አንተ በእፍ ብለህ ትንፋሽን ጨርሰህ ትቀመጣለህ ነው። ካለ ደግሞ ፈቃዱ ካለ ደግሞ እፍ ያልከው አላህ Subhanahu Wa Ta'ala ወፍ ያደርገዋል ወይም እንስሳ ያደርገዋል ነው እኮ። እንደዚህ የተፈቀደለት ፍጡር ከኢሳ ውጪ ማን አለ ቁርአን ላይ? ፍጡር መሆኑ አይበቃም? ማንም ባይኖር ምን ችግር አለው እንዴ? ፈጣሪ ላረገው እኮ እየጣርኩ ነው እናንተን ኢየሱስ አትጣር ይቅርብ። መጽሐፍ ቅዱስ ላይ ይሻላል። ይሄኛው ትንሽ ጠጠር ይልባልና ይሄ ለመሰ ቃላቶቹ ሁሉ አሁን በትክክለኛ አማርኛ ለሚያነብ ለሚረዳ ሰው ቢጥር ምንም እንትን የለውም። እና የአላህ ፈቃድ ካለ አው ሙሳን ባበን ለምሳሌ አልኒሳ 171 ላይ ምን ይላል? እሺ አልመሲሳ የአላህ መልእክተኛ ወደ መርየም የጣላት ይሁን ቃሉ ከርሱ የሆነ መንፈስን ብቻ ነው ይላል። ከርሱ የሆነ መንፈስን ብቻ ነው ይላል። መንፈስ የሚለው ራሱ በምን እንደምወስዶ ታውቃለህ? እኔ በመንፈስ ቅዱስ ግብር ነው ወልድ የተጸነሰው ይላል። እሺ መንፈስ ቅዱስ በእኛ ገብርኤል ነው ታውቃለህ? እውነተኛው እዚህ ጋር መንፈስ የሚለው እኔ መንፈስ ቅዱስ በእኛ ገብርኤል ነው። አንድ እሱ። ሁለተኛ ሩህ የምንለው ወይም ይሄ መንፈስ የሚባለው በእስልምና ፍጡር መሆኑን ታውቃለህ? እውነተኛው አሁን ለምሳሌ አላህ መንፈስ በነገሮች ላይ መንፈስ እኮ በእኛም ፍጡር አለ። መንፈስ ወደ ምድረ በዳ ወሰደው ቢባለው እሱማ ሳጥናኤል ነው። እሱ እርኩስ መንፈስ ነው። እሱን ሳይሆን ምልህ ለምሳሌ አላህ Subhanahu Wa Ta'ala ምን ይላል? ፍጥረቱን ባስተካከልኩና ከመንፈሴም በነፋሁበት ጊዜ ለእርሱ ሰጋጆቹ ናችሁ ውደቁ አልን ይላል። ያ ማለት ምን ማለት ነው? አደምን ከፈጠረው ፍጥረቱን ካስተካከለ በኋላ አላህ ከመንፈሴ አለ ኦኬ ሚን ሩሂ ይላል። ከመንፈሴ በነፋሁበት ጊዜ ይላል። ሩህ የተባለው እዚህ ጋር መንፈስ የተባለው ራሱ ፍጥረት ነው ብለን ነው የምናምንኛ። ፈጣሪ ነው ብለን አናምንም። የፈጣሪ ባህሪ ነው አንልም። ለምን? በይቱላህ ተብሎ ተጠቅሷል። የአላህ ቤት ይላል ቁርአን ላይ። ኦኬ ቅድም ሲያወራ የነበረ ግመል አለ። የአላህ ግመል ተብሎ ተጠቅሷል። ተረድተኛል? የአላህ ተብሎ የተጠቀሱ በጠቅላላ ምንድናቸው? ከፍጥረታት አላህ Subhanahu Wa Ta'ala ዩኒክ በሆነ መንገድ የሰራባቸው አካላቶች። ለምሳሌ ሱረቱል ቁረይሽ ላይ ስትሄድ ከአባ አብርሃም የገነባው ቤት ያው የአላህ ቤት ነው። የአብርሃም ቤት ተብሎ አይጠራም። የአላህ ቤት ነው የሚባለው። ያ ማለት አላህ የሚኖርበት ነው ማለት አይደለም። መስጂዶች በጠቅላላ የአላህ ቤት ተብሎ ነው የሚታሰቡት። ከሌሎች ቤቶች ከኖርማል ቤቶች በላይ ልቅናና ደረጃ ስላላቸው አምላክ የሚመለክበት ስለሆነ ባለቤትነቱን ስለሚያመለክት ጀዛከላህ ፓይናፕል ባለቤትነቱን ስለሚያመለክት ማለት ነው። ግመልም የአላህ ግመል ብሎ የሷሊህ ከተራራ የወጣችውን ግመል አላህ ሲጠቅስ የአላህ ግመል ብሎ ሲያስቀምጣት እናትም አባትም የላትም። ይች ግመል ከተራራው ተፈልፍላ ነው የወጣች። ለምን? የሷሊህ ህዝቦች ምን አሉ? ከተራራ እናትም አባትም የሌላ እናቷም አባቷም ተራራ የሆነችን ግመል ለኛ እንደ ተአምር አውጣልን አሉት። ማንን? ሷሊህን። ሳይዟ ትልቅ የሆነ እናትም አባት የሌላት ከተራራ ባይዞ ሷሊህ የሚባል ነብይ መጽሐፍ ቅዱስ ላይ የለም፣ እስልምና ላይ ብቻ ያለ ነው ቁርአን ላይ። ስለዚህ ያ ነብይ ዱዓ ባደረገው መሰረት ከዛ ያቺ ግመል ወጣች። ያ ማለት አላህ Subhanahu Wa Ta'ala እርጉዝ የሆነች ግመል ማለት ነው።
አላህ የራሱ የሆነ ግመል አለው የሆነ እንደዚህ ምን የሚጓዝበት ላይክ የሚጋልበው ምናምን እንደዛ ማለት አይደለም። ወደ ራሱ አስጠግቶ አላህ ሚሩህ ይላል። ኦኬ ከነፍሴ ብሎ ወይ ከነፍሴ ልበል ከሩሄ በነፋውበትም ጊዜ ብሎ ወይም ከመንፈስ ያ መንፈስ ነው የሚባለው ብሎ ያስጠጋዋል ይናገራል ነው። ሌላው ኢሳ አለይሂ ሰላም ወደ መርየም የጣላት ይሁን ቃሉ ይላል። ኢሳ ወንድ ነው ሴት ነው እውነተኛው? ኢሳ ወንድ ነው። ወደ መርየም የተጣለችው ደግሞ በአንስታይ ነው የተገለጸች በሴት የጣላት ነው የጣለው አይደለም የሚለው የጣላት ብሎ ነው የሚያስቀምጠው። ስለዚህ ያቺ ቃል ኢሳ አለይሂ ሰላም ሳትሆን በዛሽ ቃል አማካኝነት ኢሳ አለይሂ ሰላም ተፈጥሯል። አንድ አካል ደግሞ በተፈጠረበት ነገር ይጠራል። ለምሳሌ አንድ ምሳሌ ልስጥህ። ዘፍጥረት ምዕራፍ 3 ቁጥር 15 ምናምን አካባቢ ላይ አፈር ነህና ወደ አፈር ትመለሳለህ። ማን ነው አፈር እያለ የሚጠራው እግዚአብሔር? አዳም ነው። ለምንድን ነው አፈር የሚለው አዳምን? ከአፈር ስለተሰራ በቃ የተሰራው ከአፈር ስለሆነ አዳም አፈር ተብሎ ይጠራል። ኢሳ አለይሂ ሰላምም ደግሞ የተፈጠረው በቃል ስለሆነ ቃል ተብሎ ይጠራል። በተፈጠረበት ነገር ተጠጋግተው ፍጥረታቶች ይጠራሉ። ኢሳን ቃል ትሉታላችሁ? አዲስ ዜና አገኘ እንትን ብለን በአላህ ፈቃድ የተፈጠረ ያው የአላህ ቃል ብለን እንጠራዋለን። በቃሉ አማካኝነት የተፈጠረ ማለት ነው። በቃ ስላሴን አገኘህ ዛሬ የአላህ ቃል አገኘ ማለት ነው። አጨብጭብ መምህር እውነተኛው በቃ ስላሴን አግኝተሃል ዛሬ። ጌታ ይባርክ። ትልቅ ሰው ነው። እና ግን እኔ ማለት ነው በተለይ ማመን ያቃተኝ መሰለክ አላህ እኛ የሚለው ነገር እናንተ እንደምትሉት ግነት ነው ብሎ መቀበል በፍጹም አልቻልኩም። ለምንድን ታውቃለህ? አልፈለኩም በል አልቻልኩም። እኔ አልፈለኩም ለምሳሌ እንደዛ ምልክ በመጽሐፍ ላይ መጽሐፍ ስትጽፍ እኛ የሚለውን ቃል ምን ጊዜም ለብዙ ካልተጠቀምከው ያ ቃል ለግለሰብም ይሁን ለብዙ የሚያገለግል ከሆነ መጽሐፉ ስለ ግለሰብ ያወራ ስለ ብዙ ያወራ ማወቅ ትችላለህ። ስለዚህ አሁን እኔ ቁርአን እኛ የሚለው አላህ ከአንድ በላይ ስለሆነ ነው አላህ ብዜትን የሚያመለክት ቃል በጠቅላላ ስለ ብዙሃን ነው የሚያወራ የሚል እምነት ካለ አማልክት ለብዜት ነው ለነጠላ ነው የሚውለው? እውነተኛው ለብዜት ነው። ለነጠላ ይውላል ወይስ አይውልም? ለነጠላ እንጃ የሚውል አይመስለኝም። ዘጸአት 7:1 ላይ ሙሴ አማልክት ተብሎ ይጠራል። ኤሎሂም ይባላል። ኤሎሂም ማለት አማልክት ማለት ነው። ሙሴ አማልክት መጡ ምናምን የተባለበትን ቦታ አለ መሰለኝ። ሙሴ ስንት ነው? አንድ ነው። በምንነቱ ነው በማንነቱ? አንድነቱ በማንነቱ በምንነቱ። ታዲያ ለምንድን ነው በብዜት የሚጠራው ሙሴ? አማልክት የሚለውን እርግጥ ነው ለብዜት ለአንድም የሚጠቀምበት ሁኔታ አለ። ጥሩ። ለማንኛውም በስነ ቋንቋ ህግ መሰረት ማለት ነው አንድ አካል እኛ ብሎ ሲያወራ አሁን ሁሌም ከዚህ በፊትም አንተ ጋር እኔ እንጃ ይሆን አላውቅም አንድ አካል እኛ ብሎ ሲያወራ ሶስተኛ ወገን የሆነ አካል ወይም ደግሞ አንተ እኔ ለምሳሌ እኛ ስል አንተ እናንተ ብለህ የምታወራኝ ከሆነ ብዜትን ነው የሚያመለክተው። ላይክ እኔ ነጠላ አይደለሁም ማለት ነው፣ ብዜት ነኝ። እኔ እኛ ስል ግን ሌላኛው ወገን አንተ የሚል ከሆነ ግን ግነትን ነው የሚያመለክተው። ይሄ የትኛውም አማርኛም ቋንቋም ላይ አረብኛም ቋንቋ ላይም ብትሄድ በቀላሉ በዚህ መረዳት ትችላለህ። አንድ አካል ወይም የሆነ አካል አንድ የሚለውን እንተውና እኛ ብሎ ሲያወራ እናንተ፣ እነሱ፣ እነዚህ እንዲህ ከተባለ ብዜት ነው የሚያመለክተው። በቃ ቀላል ነው ለማወቅ እንድትረዳው ለወደፊቱም ማለት ነው። ግን እኛ ሲል አንተ፣ እሱ፣ ይሄ የምትለው ከሆነ ግን ያ ነጠላ ነው፣ ብዜትን ሳይሆን ግነትን ነው የሚያመለክተው። ቁርአን ላይ አላህ Subhanahu Wa Ta'ala ብቻ አይደለም ኸድርም እንደዛ ብሎ ይናገራል። ፈራን እያለ ያወራል። ኸድር ማለት ብቻውን ነው። አሁን ወደ እኛ የሚለውን ነገር እኛ መንፈሳዊ መጽሐፍ አይደል ይሄ
በመንፈሳዊ መነጽር ነው ምንመዝነው። በመንፈሳዊ መነጽር ስትመዝነው እግዚአብሔር ራሱን እኛም ይላል እኔም ይላል። ስለዚህ ቁርአን ውስጥ ያለው አላህ እኛ ሲል ልክ እንደ ባይብሉ ሳይሆን አይቀርም እኛ የሚለው። ስለዚህ ከአንድ በላይ ነው ብለን የመገመቱ ነገር ቢመጣ ምንም አይደንቅም ማለት ነው። ሰላም አለይኩም ፒኬ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ዌልካም። ሀሳብ ልስጥ ይፈቀዳል? ኧረ ይግቡ፣ በደንብ ይስጡ። ኸይር ኢንሻአላህ። እውነተኛው እኛ የሚለው ከአንድ በላይ ይሆናል ብለህ ካሰብክ ሌላኛው እኛ ያው ነገርንህ፣ ግን አለመሆኑን ደግሞ የሚናገሩ አንቀጾችስ ካሉ ከአንድ በላይ የሆነበትን የሚቃወምበት ለምሳሌ እኔ አንድ ነኝ ብሎ የሚናገርበት፣ ሁለት አይደለሁም ብሎ የሚናገርበት፣ ሶስት አይደለሁም ብሎ የሚናገርበት አንቀጾች ካለ አብሶሉት ዋን መሆኑን ኢንዲኬት አያደርግህም? እኛ ጋርም እኮ እንደዛ አለ። ከኔ ጋር ማን ነበረ ማንስ ከኔ ጋር አብሮ ሰራ የሚለውን ይዘው እግዚአብሔር አብ ብቻ ነው ያለው ወልድና መንፈስ ቅዱስ አለመኖራቸው በዚህ እናውቃለን ብሎ የሚሞግት አለ እኮ ክርስቲያን ለክርስቲያን ራሱ። እኛ ጋር ደግሞ ከዛ ፈርዘር ይሄዳል። አሁን ከኛ ጋር ነው የምናወራው። አሁን እኛ ጋር ያለው ከስላሴ ጋር ስላሴ ሊያመለክት ይችላል ብለህ ስላሰብክ ቁርአን ውስጥ ግን በእስልምናው አስተምሮ አንድ ነው ይናገራል። እንደገና ደግሞ ሁለት አይደለሁም ይላል፣ ሶስትም አይደለም ይላል። ስለዚህ እነዚህን ነገሮች ነጥሎ ከተናገረ ሶስትም አይደለሁም ካለ ሁለትም አይደለሁም ካለ አንድ ብቻ ነኝ ካለ ማለት ዘጋው። ገብቶሃል አይደለም? ላይክ ከአንድ ብቻ አይደለም ብቻ ብሎ ሳይሆን ሁለትም እንዳልሆነ ተናገረ። ከሱ ውጪ ሌላ የለም ብሎ ተናገረ። ለምሳሌ ባይብል ላይ እኮ ሶስት ነኝ የሚል የለም። ታዲያ ለምንድን ነው እመኑ እያልክ እኛ ይላል እንጂ ሶስት ነኝ ሁለት ነኝ ምናምን አይልም። አንድ ነኝ ነው የሚለው ባይብል ላይ ራሱ። ሶስት መሆኑን ያገኘ ነው እናንተ ጋር የለም እንጂ አብ የሚባለውም አምላክ ነኝ ይላል፣ ወልድ የሚባለውም አምላክ ነኝ ይላል፣ መንፈስ ቅዱስ የሚባለውንም አምላክ ነኝ ይላል። በዛ ላይ ኢየሱስ መጥቶ አብ ወልድ መንፈስ ቅዱስ የሚባሉ አሉ። መንፈስ ቅዱስ ራሱ እኔ ከሄድኩ በኋላ ይመጣል ብሎ ነገረን። እሱ ብቻ አይደለም ሲጠመቅ እርግብ መስሎ መጣ። አሁን እኛ ጋም አንድ ነኝ ነው የሚለው፣ እናንተ ጋም አንድ ነኝ ነው የሚለው። እኛ ጋር እኛ ብሎ ያወራል፣ እናንተ ጋር እኛ ብሎ ያወራል። ስለዚህ በቃ አላህ ሶስትም ሊሆን ይችላል። አይ እኮ አይደለም። ልዩነቱ ምንድነው? የቁርአኑ ልዩነት ምንድነው? እናንተ ጋር ሶስት ነኝ የሚልን ነገር አለመኖሩ ነው። ገባ? ቁርአኑ ልዩነቱ አንድ ነኝ ካለ በኋላ አላበቃም። ሁለት አይደለሁም ማለት ከአንድ በላይም አይደለሁም ማለት ኦኬ። እኛ ማለቱ ምናልባት ሁለት ሊሆን ይችላል ብለህ እንዳታስብ፣ ሁለት ከአንድ በላይ አይደለሁም ብሎ ሁለትም መሆኑን አለመሆኑን ነገረ። እንደገና አይ ሜቢ ሶስት ሊሆን ይችላል ብለህም እንዳታስብ፣ ሶስትም አይደለሁም ብሎ ከነገረህ ለምንድን ነው የምትቀጥለው? ነው በቃ ለምን ሶስት ነው ብለህ ታስባለህ? ነው ያንን ነገር ብሎክ ካደረገብህ ነው ብለህ ማሰቡ ሎጂካል አይደለም ነው። ኤኒዌይ ያንን ሐሳብ ለመስጠት ነው። ሌላ ምናልባት ቀደም የነበረው ጥያቄ ለአንድ ጥያቄ ነበረኝ ከተቻለ ከፈቀድክ ማን እኔ ነው ጥያቄኝ? አዎ እውነተኛው እንትን ስለ መርየም ጋር ያነሳችሁት ላይ ይሄ ምንድነው ጥያቄ የሆነብኝ መሰለ። አሁን በእስልምናም በክርስትናም ያው እንግዲህ ማንነቱ ሁለት ኢየሱስ የለንም ወይም ሁለት ኢሳ የለንም። ዞሮ ዞሮ እኛ ለሱ የሰጠኑ ስም ነው የተለያየ የሆነ ልዩነት የተፈጠረውና አንድ የምንስማማበት ነገር ግን ምን አለ? በተአምር መወለዱ ላይ እንስማማለን ሁለታችንም አይደለም? እሺ ዝርዝሩ ላይ ትተኑ ማለት ነው። ዝርዝሩን ትተኑ እና ያለ ወንድ ፍቃድ ነው የወለደችው ማርያም እና ስትወለድ የአይሁድ ሰዎች እንዴት ዝም አሏት? ይሄንን ነገር እንዴት ዝም አሏት? ማለት አንድ ሴት ያለ ወንድ ፍቃድ ስትወልድ በአይሁድ ሕግ መሰረት ዝሙት የሰራ ሰው መገደል አለበትና እንዴት ሳይገሏት ዝም አሏት? እንዴት ተረፈች? አይሁዶቹ እኮ የሚያውቁት ለዮሴፍ ስለተሰጠች ኢየሱስ እኮ ዮሴፍ ልጅ ብለው ነው የሚያምኑት እነሱ። ለዮሴፍ እኮ ዳሯት። ስለዚህ የተወለደው የኢየሱስ ልጅ ነው ብለው እኮ አንተ የማን ነው ዮሴፍ ልጅ አይደለህ እንዴ? እንዴት ነው ጌታ ነኝ የምትለው ብለውታል እኮ። ስለዚህ አሁን በእነሱ ዘንድ እንዳለ አይሁዶች ዘንድ በሙሉ ኢየሱስ የዝሙት ልጅ ነው ብለው ነው የሚያስቡት ማለት ነው ታዲያ
እንዴ እንደውም የጣሊያን ልጅ ነው የሚሉ አሉ። ዮሴፍ ልጅ የሚሉት ይሻላሉ እኮ። አሁን አይሁዶች አንዳንድ ስትሟገታቸው የጣሊያን ልጅ ነው የሚሉ አሉ። ያ ወታደሩ ማለት ነው። ስለዚህ ለዛ እኮ ነው ክርስቶስ ምን አላቸው? ክርስቶስ የማን ልጅ ነው ሲላ ብሎ ሲጠይቃቸው የዳዊት ልጅ ነው አሉት። ከዛ እሱ ግን አይ እኔ የዳዊት ልጅ አይደለሁም፣ የዳዊት ልጅ ብሆን እንዴት ጌታ ይለኛል? ዳዊት ልጁ ብሆን እንዴት ጌታ ይለኛል አለው። ከዛ መልስ ሰጡ እንኳ አሁን ለኛ አሁን እነሱ እንደዛ ማሰባቸው ሳይሆን አሁን እኛ በዚህ ሰዓት ሆነን ስናየው እነሱ እዛ ጊዜ የነበሩ ሰዎች እንዳለ ኢየሱስን በስተክክል የዳዊት ማን ነው የዮሴፍ ልጅ ነው ብለው ነው የሚያስቡት። እንደዛ ነው የሚያስቡት። ዮሴፍ ልጅ ነው እኮ አሉት እኮ በስነ ስርዓት። እሺ በሌላ በኩልስ በዝሙት ምናምን የሚጠረጥሩትስ የትኞቹ ናቸው? በዝሙት የሚጠረጥሩት አሁን ቲክቶክ ላይ ያሉት ናቸው። እንግዲህ የጣሊያን ልጅ ነው ያሉት እንጂ መጽሐፍ ቅዱስ ላይ ያሉት ዮሴፍ ልጅ ነው የሚሉት። ቲክቶክ ላይ ያሉት አልከ? ቲክቶክ ላይ ያሉት ሶስት አምላክ የለም እንደሚሉት ማለት ነው። እሺ አይ እኔ ምን ልል ፈልጌ ነው እንደው የቁርአኑ ሎጂካል የሆነ መልስ ስለሚሰጥ እንደው ያንን ነገር አስተውለው ታውቃለሁ የሚለውን ለመግለጽ ነው። ምክንያቱም አይሁዶቹ አንድ ሰው ዝሙት የሰራ ሰው መገደል አለበት ብለው ስለሚያስቡ እንደ ተአምር አንደኛ ተአምር ነው። እንዴት ቤተሰቦችሽም መልካም ሰዎች ናቸው፣ በዝሙት ምን ጠረጠራቸው አይደሉም። ነገር ግን እንዴት ልጅ አመጣሽ ስትባል ነው እሷ ወደ ልጁ አመልክታ ይሄ ተአምሩ የሚያመለክተው ፓርት ማለት ነው። ቁርአን ላይ በልጅነቱ መናገሩና እናቱን ነፃ ማውጣቱ ለዛ መልስ ነው ብለን ነው እኛ ለምሳሌ የኢየሱስን ተአምር የምንገልጸው። እና ይሄ አሁን ለእንትን ሎጂካል ነው። ግን ለአይሁዶቹ በዛን ሰዓት ላይ አሁን ካላቸው አቋም አንደኛ ቲክቶክ ላይ ብቻ ሳይሆን በነገራችን ላይ እንትናቸው ላይ ምንድነው ታልሙዳቸው ላይ በጣም ብዙ ነገሮች አሉ። ያው እሱን እኛም ስለማንቀበለው ስለ ኢየሱስ የተናገሯቸውን ነገሮች ማለት ነውና ዞሮ ግን አትሊስት ሎጂካል ስትሰማው ግን ሎጂካል ይሆናል ብዬ የማስበው የቁርአኑ ነው ብዬ አስባለሁ። እሷን ነፃ አውጥቷታል ከዛ ጊዜ ከነበረው ማህበረሰብ። ደግሞ እዛን ጊዜ የነበሩ ሰዎች ሁሉም አይሁዶች የኢየሱስ ተቃዋሚ ናቸው ብሎ ማሰብም ትክክል አይመስለኝም። ምን እንደው ታውቃለህ እንዳልከው በድንግልና ማን ነው ያለ ወንድ ከወለደች ወግረው ይገሏታል። ስለዚህ ያለው ድል ምንድነው? እግዚአብሔር ይሄን ህግ ተጠቅመው ሊገሏት ስለሚችሉ ባል ያልሆነ ባል አዘጋጀለት። ያው እንግዲህ ሰው እንዳረዳዱ ነው። እንግዲህ ያንን የተቀበለ ሰው መቀበል ይችላል። ኡስታዝ ጀዛከላህ ባይዘዌ ኢሳይያስ 7:14 ላይ ያለውን ትንቢትም እኮ አያሟላም ማለት ነው። ምክንያቱም ለኢየሱስ ነው ከተባለ እውነተኛው ለኢየሱስ ነው ካልክ ስለዚህ ጌታ ራሱ ምልክት ይሰጣቸዋል ነው የሚል። ለምኑ ነው ምልክት የሚሰጣቸው? እነሆ ድንግል ትጸንሳለች ብሎ ነው የሚቀጥለው። ስለዚህ ድንግል በድንግልናዋ ማለት የሆነች ድንግል ሴት እንደምትጸንስ ያው ድንግል ነው ወጣት ሴት ነው የሚለውን ተውና ድንግል ብለን ወስደን እንደምትጸንስ ምልክት ይሰጣቸዋል ማለት ነው። በድንግልና እንደወለደች የሚያሳውቅ ምልክት ይሰጣቸዋል እንጂ ባል አይደለም የሚሰጣት። ድንግል እንዳልሆነች ጭራሽ በትዳር እንደወለደች አድርጎ እንዲሰማቸው ጠባቂ ዮሴፍን አይደለም የሚሰጣት። ያ ምልክት ምንድነው የሰጣት ምልክት ለህዝቦቹ